ጌታን የማወቅን ዋጋ እንዴት ይገልጹታል በእርሱ ህይወት ውስጥ? ለኔ የክርስቶስን ማግኘት ማለት የህይወትን ትክክለኛ አቅጣጫ ማግኘት ማለት ነው። ስለዚህ አንድ ክርስቲያን በጌታ ሲሆን ይሄ ነው ምንጩ ጋር ነው የሚመለሰው። አንተ እኮ ታስበህ የተወለድክ ነው። በማን? በብርሃናት አባት ማለት ነው። ታስበህ ለዛውም በእውነት ቃል ማይሻር ቃል ታስበህ የተወለድክ ነህ። አሁን ምንጩን ማወቅ አለበት ክርስቲያን። ብዙ ነገር ሊጨልም ይችላል፣ ግን የተወለድንበት ያ መንፈስ ግን እሱ ብርሃን። ዓላማ ያለው ሰው መነሻውን ያውቃል፣ መድረሻውን ያውቃል። መንገዶቹ ምንም ጥምዝምዝ ቢሆኑ መድረሻው ቀድሞ ሴት ተደርጓል። ምክንያቱም መድረሻውን የወሰነ ምንጭህ ራሱ ነው፣ መነሻህ ነው። መነሻ እሱ ስለሆነ ደግሞ በመንገድህም ላይ ደግሞ የሚመራህ እሱ ነው። ስለዚህ መንገድ ላይ ያሉት ገደሎች መሰሪያዎች ናቸው፣ ተራራዎች መሰሪያዎች ናቸው። ከፍ ስትሉ እዛው እየጨፈራችሁ አትቆዩ፣ ሸለቆ ስትወርዱ እያለቀሳችሁ አትሰንበቱ። ሸለቆውንም ከሱ ጋር፣ ተራራውንም ከሱ ጋር፣ ሜዳውንም ከሱ ጋር ሩጡ። በቃ እሱን እንመስላለን እና አንድ ቀን ደግሞ ይመጣል። ለሱም በመጠበቅ ትጉ። ሰላም እንኳን ደህና ቆያችሁን። የመልሕቅ ፖድካስት ነው። ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል፣ ኦዲዮ ቨርዥን ለምትሰሙ ደግሞ በቴሌግራምና በሁሉም የፖድካስት ሊስኒንግ ኦፕሽኖች ያገኙናል። ዛሬም እንደተለመደው እንግዳ ይዘንላችሁ መጥተናል። እንግዳችን ፓስተር እሸቴ ይባላሉ። ከዚህ በፊትም በፒር ፕሬዠር ላይ ተገናኝተን አውርተን እናውቃለን። ዛሬ ደግሞ ስለ ፐርፐስ፣ ስለ ህይወት ዓላማ እናወራለን። አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም ደስ ብሎኛል በጣም ደግሞ ብርቱ ነገር ይዛችሁ ስለምትጠብቁ ደስ ብሎኝ ነው የመጣሁት። በግሬት ኮሚሽን ብዙ አገልግሎት ላይ እንደነበሩ ሰምተናል። ግን እኔ ፐርሰናሊ ባይብል ስተዲ ታይም ላይ ነበረ ከፓስተር እሸቴ ጋር በደንብ የተገናኘ ነው። በደንብ እግዚአብሔርን ቃል ኢዝሊ እንድንረዳ እንዴት ነው የተጻፈው፣ በምን አይነት አውድ ነው የተጻፈው የሚሉትን ነገሮች ብዙ ጊዜ እንድንሰለጥን እድል አግኝተናል ከሳቸው ጋር። እንደገና ደግሞ መልሕቅ ላይም እንዳልከው ዮኒ ፒር ፕሬዠር ላይ አውርተን ነበረ ከዚህ በፊት። እንግዲህ ለአንዳንድ ሰዎች እንደገና እድል እንሰጣለን ስንወድ። አመሰግናለሁ። እንደገና ስለመጡ በጣም ደስ ብሎናል ፓስተር። ጥሩ ጊዜ እንደሚኖረን ደግሞ እናምናለን። እግዚአብሔር ይረዳናል። ደስ ብሎናል በጣም። ደስ ይላል በጣም። የከዚህ ቀደሙንም ገብተው እንዲሰሙት እናበረታታለን። ቴሌግራም ላይ ስላለ እሱን እንዲሰሙት ተመልካቾቻችንን እንጋብዛለን። ዛሬ እንግዲህ ስለ ህይወት ዓላማ ነው ሞር የምናወራው። ከዛ በፊት ግን ፓስተር እሸቴን ከኦዲየንሶቻችን ጋር ቢተዋወቁልን ደስ ይለናል። ምን ላይ እየሰሩ ነው? አገልግሎቶን፣ ቤተሰብ፣ እንደዚህ አይነት ነገሮች አውርተን ደግሞ እንቀጥላለን። መልካም። እንግዲህ የመረጣችሁት ርዕስ ራሱ ይሄ ስለ ህይወት ዓላማ የሚያወራው ሰውዬ ማን ነው ይላል፣ ራሱ ይጠይቃል በራሱ። ስለዚህ ጥሩ ነው፣ ጥሩ ጥያቄ ነው። እንግዲህ እሸቴ በለጠ ያው አንድ መግለጫ አለው። ሁልጊዜ ይሄንን መግለጫ ለእሸቴ ስሰጠው ደስ ይለኛል። ምህረት የበዛለት ትልቅ አዳኝ ያለው ትልቅ ኃጢአተኛ። እንግዲህ መነሻ እሱ ነው። የህይወትን ዓላማም ከመቅረጽ አንጻር በጣም መልክ ያስያዘልኝ ነገር ቢኖር እሱ ነገር ነው። ከሱ ስንነሳ እንግዲህ እግዚአብሔር ምህረት አድርጎልኝ እንግዲህ በህይወቴ ዓላማ ውስጥ ደግሞ አንዱ የሆነውን ዋና ነገር ለማሳካት እድል አግኝቻለሁ። እሱም ትዳር መያዝ ማለት ነው። ስለዚህ ባለቤት አለችኝ፣ መሰረት ጥላሁን ትባላለች እና እንደው ብታዩዋት ለምንድን ነው ለዚህ ፉንጋ ሰው ለሱ የሰጠው ነው ብትል እድለኛ ነኝ ነው የሚሉት። በስመ አብ። እድለኝነት የሚባለው ነገር በሎተሪ እንዳለቀው እስካሁን ድረስ እሱን ያህል የሎተሪ ዕጣ ስላልወጣ ያንስብኛል። በጣም እድለኛ ነኝ፣ እግዚአብሔር ይመስገን። መሰረት ጥላሁን ትባላለች። በጣም ጌታን ትወዳለች። የአገልግሎት የጀርባ አጥንት ማለት የህይወቴ ማለት በቀላሉ ብትጠይቁ እኔን የሚያክሰው እሸቴ ከትዳር በፊት ምን ይመስል ነበር ካገባስ በኋላ ብትሉ ይነግሯቸዋል። በደም ይነግራቸው የሚታይ ለውጥ ያለው ሰው ሆኛለሁ እና እግዚአብሔር እንደዚህ አይነት ሰው ሰጥቶኛል። በጣም ታድያለሁ። ከዛ በተረፈ 3
ሴቶች ልጆች ደግሞ ከሷ ጌታ ሰጥቶኛል። እህት አልነበረኝም፣ አንድ ወንድም ብቻ ነው የነበረኝ። ከዚህ ነገር የተነሳ እድሜ ልኬን እህት ፍለጋ ነው የኖርኩት። አሁን በደንብ ተባርከዋል። እግዚአብሔር ልጅ እህቶችን አመጣና ከዛ በኋላ እንዴት ነው ወንድ አልፈለክም ወይ እንዳትሉ፣ እነሱ ደግሞ አግብተው 3 ወንዶችን ይዘው መጥተዋል። ስለዚህ ሶስቱም አግብተዋል እና 3 ሴቶች ልጆች አሉ ይስል ጥያቄ እንዳይነሳ እንደው ምናልባት ምናምን አግብተዋል 3ቱም። አንደኛዋ ደግሞ 2 ልጆች ወልዳለች፣ የመጀመሪያዋ ልጄ። ስለዚህ እሷ ደግሞ አያት አርጋኛለች ማለት ነው። ስለዚህ አሁን እሸቴ የ65 ዓመት ሽማግሌ 3 ሴቶች ልጆች 2 የልጅ ልጆች አሉት እና 3 ደግሞ በትዳር የተገኙ በጣም ግሩም ወንድ ልጆች ያሉት ሰው ነው ማለት ነው። አገልግሎቱን በዛው ያንስለ። መልካም እንግዲህ አንዱ ከቤተሰብ ቀጥሎ ያው ቀድሞም የመጣ ነው አገልግሎት ነው። አሁንም አገልግለው the equippers of God's word የሚል እዚሁ በግሬት ኮሚሽን ግቢ ውስጥ እዚሁ ህንጻው ላይ ያለ የቤተክርስቲያንን መሪዎች፣ አስተማሪዎች፣ ሰባኪዎች እና ቤተክርስቲያን ተካዮች በማስተማር በማስታጠቅ ላይ ትኩረቱን ያደረገ 2 ዋነኛ ክንፎች ያሉት 2 ዋነኛ የአገልግሎት ትኩረቶችን ከዓላማችን አንፃር ልናሳካው ከምንችለው እግዚአብሔር ጠርቶናል ከምንለው ነገር አንፃር እንደው ቀንበብ አድርገን ክልል አድርገን የእንትን ያለው 2 ዘርፍ አለ። አንደኛው የመድረክ አገልግሎት ንጽህና ነው። በመድረክ ላይ ክርስቶስ ይሰበክ፣ ክርስቶስ ብቻ። ክርስቶስ ደግሞ ይሰበክ ሲባል ዝም ብሎ እንደው ቃል እየመረጡ ክርስቶስ ማለት ሳይሆን የቅዱሳት መጽሐፍት ሁሉ ትኩረትና ፍጻሜ የሆነውን ክርስቶስን ከሁሉ የመጽሐፉ ክፍሎች ውስጥ ማሳየት ፍልቅቅ አድርጎ በሱ ላይ እንግዲህ ያተኮረ ስናፈታትን ስናሰባበክን ስናሰባበክም ደግሞ ገላይ ስብከትና ኤክስፖዚቶሪ ፕሪቺንግ ላይ ትኩረት ያደረገ አገልግሎት እንሰጣለን። አንዱ እሱኛው ዊንግ ነው። ስለዚህ ሰባኪዎች፣ አስተማሪዎች እና በመድረክ ላይ እግዚአብሔርን ቃል በተለያየ መንገድ የሚያቀርቡ መድረክ ስንል እንግዲህ ከአንድ ሰው ጋር ኮንቨርስ ስታደርግ ያለውን ሁሉ ያካትታል ማለት ነው። አንዱ እሱኛው ነው። ሁለተኛው ደግሞ የቤተ ክርስቲያን ተከላ ነው። ጤነኛ አስተምሮ በመድረክ ላይ ይሁን ክርስቶስ ይሰበካል። ጤነኛ ቤተክርስቲያን ታስፈልጋለች። ጤነኛ ቤተክርስቲያን ደግሞ ልትመሰረት የምትችለው ታስቦበት ታቅዶ ምን እንደሚደረግ እየታወቀ ሲሰራ ነው። ስለዚህ የቤተክርስቲያን ተከላ ካሪኩለም ዲዛይን አድርገን 6 ከተሞችን መርጠን ኢትዮጵያውያኖችን አሳትፈን ኮንቴክስቹዋል ሳይንስ የሆነው አውዱን የጠበቀ የቤተክርስቲያን ተከላ ስርዓተ ትምህርት አዘጋጅተን 5 ሞጁሎች አሉት፣ በ5 ዙር እንሰጣለን። ስለዚህ እነዚህ 2ቶቹ ቤተክርስቲያን ተካዮች ላይ የምታተኩር ከዛ መድረክ ንጽህና ላይ የምታተኩር 2 ዘርፍ ያለው አገልግሎት ያገለግሉ ያለሁት እሱን በናሽናል ደረጃ አመራለሁ። አገልግሎቱ በተለይ ይሄ የስነ ሰባበክ የስነ አፈታቱም ያኛውም ዓለም አቀፍ ይዘት አለው፣ ግን እኔ ያተኩሬ ኢትዮጵያው ላይ እሰራለሁ። የኢስት አፍሪካውም ደግሞ ቲም ሜምበር ነኝ። ኢስትና ደቡብ አፍሪካ በአፍሪካው በጠቅላላ ላይ የሚሰራ ነው። ዋና ትኩረታችን እዛ ስለሆነ ነው። እንደሱ ነው ያለው አገልግሎቱ እሱ ነው። በጣም መሰረታዊ ነገር ነው የሚሰራው ሚኒስትሪው። እግዚአብሔር ይባርካችሁ። አሜን። ብዙ ጊዜ እኛ እንግዳ ሲመጣ ምን ጠይቃቸው ጥያቄዎች መካከል አሁን ምን ጠይቆት ጥያቄ ስምምነት ፈረሰ ማለት እንግዲህ ስለተፈቀደልን እንሞክራለን። አፋችን አንዳንዴ ያስቸግረናል። የታወቀ ነው። በቃ እኔም ይቸገራሉ። እንዴት ነው ኢየሱስ ክርስቶስን ወደ መከተል ህይወት የመጡት? እንዴት ነበረ ፕሮሰሱ? ከዛስ በፊት ኢየሱስን ከማወቁ በፊት እንዴት ነበረ ህይወት እና ያቺን ደግሞ ተርን ያደረጉባት ፖይንት ቢነግሩን። አው በችብሷን ማውራት በጣም ደስ ይላል። ለጊዜ ቀላል ጊዜ አይደለችም። በብርሃንና በጨለማ መካከል ያለ ልዩነት እንደማለት ነው። ቀላል ጊዜ አይደለችም። እንግዲህ ጌታን ያወቅኩት በልጅነቴ ነው። በልጅነቴ ግን ጌታን በማያምኑ ሰዎች መካከል ቀላል አይደለም። የኔ መታደል ጌታ በጣም አድሎኛል። ጌታን በመጥላት በጣም አክራሪ ከሚባለው
በዚህ በሰሜኑ የሀገራችን ክፍል ውስጥ ካለ ማህበረሰብ ነው የተወለድኩት። ወንጌልን በቀላሉ ለመቀበል የማይፈልግ የራሱን ወንጌል ጽፎ የሚኖር ማህበረሰብ አይነት ውስጥ ስለሆነ የኔ ቤተሰቦች አሉት። ከዛ መካከል ነው እግዚአብሔር ያወጣኝ እና ጌታን ከማግኘቴ በፊት የኦርቶዶክስ እምነት ተከታይ ነበርኩ። ሃይማኖተ አበው ላይ በጣም በቃ ዘማሪ ነበርኩ። ከበሮ የሚደልቅልኝ ከተገኘ እኔ መዝሙር መዘመር ብዙ አይቸግረኝ። መዝሙር ጽፋለሁም ዘምራለሁም እና ሃይማኖተ አበው ውስጥ ዘማሪ ነበርኩ እና በጣም ደንብ ጥሩ ኦርቶዶክስ ነበርኩ። ከዛ በኋላ ግን እግዚአብሔር መቼም ሰውን ሲፈልግ የሚያደርገው ነገር በጣም አስደናቂ ነው። በ1964 ዓመተ ምህረት እንደኛ አቆጣጠር እንደ ኢትዮጵያውያን አቆጣጠር 1964 ዓመተ ምህረት ኢትዮጵያ ውስጥ አንድ ጽኑ ህመም አውትብሬክ አድርጎ ነበር፣ ኮሌራ የሚባል እና ያ ኮሌራ የሚባል ህመም በጣም ብዙ ሰው ነበር የጨረሰው። እና ከጨረሳቸው መካከል አንዱ የአባቴ ወንድም እና እናቱን ይገላቸዋል። ባሌ ጎባ ውስጥ ኪንደር ነበር የሚኖሩት። በስራ ምክንያት ሄደው እዛ ድንበር ለማስከበር እዛው ጸንተው ልጅ ወልደው ነው ቀርተዋል። አባቴም እዛ ኖሯል ለተወሰነ ጊዜ እና ወላጆች ይሞታሉ። እናት አባት ወላጆች ሲሞቱ ልጆቻቸውን ትተው ነው እንግዲህ ከእንትኔም ጋራ በጣም ይሄድልኛል ሳስበው በጣም ነው ደስ ያለኝ። ለካ እግዚአብሔር አንዳንድ ጊዜ በአንድ ቤተሰብ ላይ ጣልቃ ሲገባ ሌላውን ሰው ወደ ራሱ የሚጠራበትን ገመድ አብሮ እየጣለ ነው እና እቺ የህይወት ዓላማ የምትባለው ለካ የምትሰፋበት ብዙ ገመድ አላት እና እሷን ነው ያስተዋልኩትና ያ ቤተሰብ በኮሌራ ሲሞት ልጆቹ ሜዳ ላይ ወደቁ። ጠረፍ ነው፣ የሶማሌ ጠረፍ ነው። እነሱ ደግሞ ከሰሜን ነው የሄዱት። ያሉት ደግሞ አሁን ባሌ ጠረፍ ላይ ነው፣ ሶማሌ ጠረፍ ላይ ነው። ልጆቻቸውን የሚረከብ የለም። ስለዚህ ሁለት ምርጫ ነው ያለው። ቤተሰብ ተሰብስቦ በእናት ወገን ያለውም በአባት ወገን ያለውም ተሰብስቦ እነዚህ ልጆችን ምን እናርጋቸው መባባል ነበረባቸው። ስለዚህ ተሰበሰቡ። እነዚህ ልጆች ያለ ወላጅ ቀሩ በዚህ አደጋ ምክንያት። ስለዚህ እኛ ደግሞ አይናችን እያየ እንዴት ዝም እንላለን ተባለ። ምክክር ተደረገ። ስለዚህ ልጆች ተከፋፈሉ። ልጆች ሲከፋፈሉ ለኛ አንድ ሴት ልጅ ደረሰችን። ያጎቴ ልጅ መሆኗ ነው። እኛ ቤት መጣች። አባቴ ይዞ መጣ እና እንደመታደል ሆኖ ያን ጊዜ ለካ የእናታቸው ወንድም ከሚስዮን ድርጅቶች ሳይም ሱዳን ኢንቴሪየር ሚስዮን ከሚባለው ጋር የሚሰራ ስለነበር መምህር ነው። እዛ የሚስዮን ትምህርት ቤት አለ ጊነር። እዛ ሚስዮን ትምህርት ቤት ውስጥ ነበር ለካ የሚማሩት። ጌታን ያውቃሉ። እና ስትመጣ በወላጆቿ ሞት ምክንያት ስለተከፋች እንዳይከፋት አክራሪ የሆነው አባቴ እሷ ወደ ሚሽን እንድትሄድ ፈቀደ። በዛን ጊዜ ሚሽን ነው የሚባለው፣ ወንጌል አማኝ የሚባል ስም እኛ እናውቀውም፣ ሚሽን ነው የሚባለው። እና ወደዛ እንድትሄድ ተፈቀደ። ግን አንድ የማይሆን ነገር ገጠመ። ይቺ ልጅ በሀዲድ ነው እንደ ድሮ ወጣ ብሎ መሳፈር ምናምን እንደ ዘንድሮ የለም። ረጅም ርቀት ሀዲድ አለ። ሰፈራችን ወደ ብሔረ ጽጌ የሚባል አካባቢ ነው፣ ወደ ሳሪስ እና ከዛ ቋርጣ የምትሄደው ጎተራ በላይ ገርልስ ክርስቲያን አካዳሚ የሚባል እዛ ነው ያገኘችው ቦታ። የትምህርት ቤቱ ህግ ምንድነው? እዛ ትምህርት ቤት የምትማር ከሆነ እዛ አካዳሚ ውስጥ አለ ቻፕል አለ፣ መካፈል አለባት። ብዙ እኮ አልቀጠለችም። በኋላ ወደ ንፋስ ስልክ ተቀይራለች ግን ተባለ። ስለዚህ እዛ መሄድ ነበረባት። እዛ ነው ኦርጋናይዝድ የሆነ ያለው ጸሎት ቤት። ስለዚህ እዛ መካፈል ነበረባት። ስትሄድ መንገዱ አደገኛ ስለሆነ እኔ አጃበይ ሆኜ ሄድኩ ማለት ነው። እንዴት ተፈቀደ? እንግዲህ ከጥዬ እዛ ይሄድኩ ከ64 ዓመተ ምህረት አንስቶ እስከ 67 ዓመተ ምህረት ድረስ ተከተልኩ። 3 ዓመት ከምናምን ወራቶች አሉበት። በዛ ሁሉ ጌታን አልተቀበልኩም፣ አልሰምኩም። ወንጌል ሰማለሁ፣ በጣም ነው ደስ ብሎ መጽሐፍ ቅዱስ አነባለሁ፣ መዝሙር ወዳድ ሆንኩ በጣም እሷ እስካለችበት ጊዜ ድረስ። በኋላ እሷ ግን በዘመቻ እድገት በህብረት ዘመቻ መሄድ ግዴታዋ ሲሆን እሷ ስትሄድ እኔ በቃ ከዛ በኋላ መሄድ አትችልም ተባልኩ። ምክንያቱም የሄድኩበት ዓላማ በዛ ምክንያት ነበር። ምክንያቱም
የኦርቶዶክስ የሃይማኖት ዝማሬን ትቼ ወደዚህኛው ዝማሬ በጣም እንዳደለው አባቴ ሲያይ ይሄ ነገር አያስኬድም ብሎ ተከለከልኩ። ግን በቃ ከዛ በኋላ ያው እየጠፋሁ በትምህርት ቤትም እያሳበብኩ ምናምን መሰረት ክርስቶስ በ67 ዓመተ ምህረት ኃይለኛ ፓስተር ዳንኤል መኮንን በእግዚአብሔር ጸጋ በጣም የወንጌል ብርሃን የሚበራበት በጣም ትልቅ የሆኑ የእግዚአብሔር ተአምራቶች የተገለጡ ሰዎች ወደ ድነት የሚመጡበት ሆስፒታሎች በስትሬቸር ሰው ያሾለከ ወደዛ ሳይጸልይለት እየተባለ የሚመጣበት ጊዜ ኃይለኛ ጊዜ ነበር። በዛን ጊዜ ይሄርኩ ሰማሁ የወንጌሉ ብርሃን ይበለጠ በራልኝ። እዛ ሚሽን ከመመላለስበት ጊዜ ይልቅ በ67 ዓመተ ምህረት በደንብ ልቤ ክፍት እንዳለገባኝ በ69 ዓመተ ምህረት ግን ከዛ ሁሉ ጉዞ በኋላ ጌታን አምኜ ወስኜ የተከተልኩት እንዴት ነው? አንድ ሰፈር ያለች ቻፕል ወሰዱኝ። ከዛ ወሰዱኝና ነገሩ ከዚህ ዓመተ ምህረት ጀምሮ እዚህ ሲሄድ ነበር ምናምን ብለው እና ሊቀላቅሉኝ ነው የወሰዱኝ ያጎቴ ልጅና ጓደኛዋ እና እንደውም ከነጨራሹ ኳየር ሊያስገቡኝ ነው የወሰዱኝ ስለምዘምር ማለት ነው። እዛ ያለው አንድ ወንድም ግን አይ ቆይ እስቲ ከኔ ጋር ትንሽ እናወራለን። በጣም አረሳትም ያችን ሞመንት እና ወንጌል ነው የሚነግረኝ ልክ እንደ አዲስ ሰው ማለት ነው። አውቃቸዋለሁ ግን አላውቃቸውም። በጣም ደስ ያለኝ ፍልቅልቅ እያልኩ ሰማሁት። ከዛ በኋላ ልጸልይ ለፈቃደኛ ነህ አለኝ። አዎ ማለት ይሄ ልክ እንደዚህ በብርሃንና በጨለማ መካከል እንዲከፍት የሚል ወገግ የሚል አይነት ነገር በቃ እሱ ጸልዮልኝ ሲጨርስ ሌላ ዓለም ነው ያለሁት። ውስጤ ሐሴት ያደርጋል። ማላቃቸው አዳዲስ ዝማሬዎች ውስጥ ዝም ብሎ እንትናቸውን ቁጥራቸውን ስታንሳቸውን ማምጣት አልችልም። ግን ዝምራለሁ ውስጥ ዝም ብዬ ነፍለቀለቃለሁ እናምናለሁ። ከዛ በኋላ ያው ወጣሁ። ያቺ ሞመንት አረሳትም። በቃ በጣም እንግዲህ ከ64 ዓመተ ምህረት እስከ 69 ስመላለስ እና የሚመላለሱ አስቀዳሾችን ወንጌል መንገድ ጥሩ ነው ማለት ነው። በዚሁ አንዳንዶቹ በጣም ወደው ይቀሩና ሳይወስዱ ይኖራሉ። ምናልባት ያለፉ ቢኖሩስ ብዬ ተቆጭቻለሁ። እንደሱ አይነት ነገር እድል ሳያገኙ እና ጌታን ሰው እንዲቀበል በትክክል መንገር በጣም አስፈላጊ ነው እና ያቺ ሞመንት ለኔ ይቆጨኛልና አሁን እየተመላለሱ ነው ሲባል ደነግጣለሁ። ቆይ በደንብ አስቡበት። እሱ እንግዲህ ያቺ ሞመንት አርሳትም በዚህ መንገድ ነው ጌታን ያገኘሁት። በጣም ነው የጨለማና የብርሃን ያህል በጣም ተቺንግ ነው። ለብዙዎች ምሳሌ የሚሆን አይነት መንገድ ነውና እግዚአብሔር ይመስገን ዛሬ ለብዙዎች መትረፍ ችለዋልና ጌታ ይመስገን በመረቱ በጣም ብዙ በረከት አለው ውስጡና አንድ ሌላ ከዚህ ጋር ተያይዞ የምናነሳው ጥያቄ the words of knowing Christ የሚለው አንድ ላይ ያያዛል። እርሱ ከዛ ጊዜ ጀምሮ እስካሁን ድረስ እግዚአብሔርን እያገለገሉ ነው ያሉትና ጌታን የማወቅን ዋጋ እንዴት ይገልጹታል በእርሱ ሕይወት ውስጥ? ጌታን የማወቅ ዋጋ እንዴት አድርገህ ተተምነው? አሁን ትልቁ እሱ ነው። ለስሌት አይመችም። ምክንያቱም ምንድነው የሆነው? የነበረን አስተሳሰብ በሙሉ ከውስጥህ ነው የሚገለብጠው እና ታከብረው የነበረውን ነገር ትንቀዋለህ። በጣም ትታገልለት የነበረው ነገር ይቀላል። ሌላው ደግሞ በጣም ውስጥህ የሚታገልህ ነገር ሌላ አንድ ሰው ታግሎ ሲያሸንፍልህ ታገኛለህ። እኔ በጣም ትልቁ ችግሬ ውስጥ የሚታገሉኝ ነገሮች ታግሎ የሚያሸንፍ ሌላ ነገር አለ። ባይኔ አላየውም ግን አንደርስታንድ አደርገዋለሁ በደንብ። የት ነበር ታግል ጠፍቶ አገኘዋለሁ ማለት ይሄ ውስጥ የሚፍለቀለቅ ልትናገረው ማለት አትፈልገውም ግን አይለቅህም። አብሮ እንዲኖር አትፈልግም ግን አለ ታገኝነት ትበሳጫለህ። በኋላ ብን ብሎ ጠፍቶ ታገኘዋለህና ጌታን ማግኘት ማለት በውስጥ አቅም የማትፈልገውን ነገር የሚኮረኩምልህ ወዳጅ አብሮ ይዞ መሄድ ማለት ማትፈልገውን ነገር አንተ ማታቀውም አንዳንድ ጊዜ እኮ ይጠቅመኛል ብለህ የምትጠመጠምበትን ነገር እሱ በጣም በኩርኩም አቅምሶልህ ዞር ያደርገዋል ማለት በእኛ ቋንቋ ለመግለጥ ብዬ ነውና ጌታን
ማግኘት ማለት በቃ ለኔ የህይወትን ሚዛን በቃ ውስጥህ መግጠም ማለት ነው። እና ዘንበል ስትል አይለቅህም። እዚች በኩል ሚዛኗን ክብደት ጫን ያረጋትና ብድግ ያረጋል። ድፍት አለቀልኝ ምናምን ስትል በዚች በኩል ኪሎዋን ጫን ያረጋትና ወጥተህ ታገኘዋለህ እንጂ እኮ እንዴት ማዘቅዘቅ ሁሉ አለ መሰለህ። እና ለኔ የክርስቶስን ማግኘት ማለት የህይወትን ትክክለኛ አቅጣጫ ማግኘት ማለት ነው። በቃ ያምርሃል እኮ ወዲያ ወዲህ ማለት ግን አይለቅም። አይተው ለቀቅ ያደርግና እስክትጨርስ ድረስ ትመጣለህ። እና የህይወት አቅጣጫ ማለት ነው ለኔ በቃ ማይሳሳት ኮምፓስ ፌል ማያረግ ደሱ ነው ዋስ። እግዚአብሔር ይመስገን። አሁንም አሜን አሜን። እንዴት ነበረ ደግሞ ወጣትነት? የሚሰሙን ወጣቶች ናቸው በብዛትና የፓስተር እሸቴ የወጣትነት እድሜዎች እንዴት ነበሩ? ያው ጌታ ኢየሱስን ተቀብለው ነው አይ ቲንክ ያንግ ኤጅ ላይ ነው ኢየሱስን ያገኙትና የትምህርት ጊዜ፣ የልጅነት ጊዜ፣ ወጣትነት ጊዜ እንዴት ነበረ በእርሶ ህይወት? ያ የወጣትነት ጊዜ ለኔ ብዙ ምደሰትበት ጊዜ አይደለም። ምክንያቱም ከእምነቴ የተነሳ የመጀመሪያው ጠብ የተፈጠረው ከቤተሰቤ ጋር ነው። ከዛም በፊት በእናቴና በአባቴ መካከል የቫልዩ ልዩነቶች ስለነበሩ በሱ ምክንያት በወጣትነት ጊዜ በጣም ብዙ ኃላፊነት የመሸከም ነገር ደርሶብኝ ነበር። እናቴም ትሰራለች ኑሮን ለማሸነፍ። ከዝቅተኛ ቤተሰብ ስለሆነ የወጣሁት ኑሮን ለማሸነፍ እሷም ትሰራለች፣ አባቴም ይሰራል። ከዚህ ነገር የተነሳ እንደ ልብ ሰራተኛ ቤት ውስጥ ማምጣት ምናምን ስለማይቻል በሱ ምክንያት ቤት ውስጥ ስራ መስራት በረከት ነው በመሰረቱ፣ ግን ጫና አለው፣ በጣም ጫና አለው። ያ ጫና ብዙ ነገር ይፈጥራል። ቤት ውስጥ ስራ መስራት፣ ከዛ በኋላ ደግሞ እኔው ልጅነቴን ሳልጠብ በመሰረቱ በትልቅ ጋፕ ነው የተወለድኩት። 10 አመት በልጠዋለሁ ትንሹን ወንድሜን፣ ሁለት ብቻ ነን። እሱን ግን የማሳደግ ነገር እኔ ላይ ወደቀ። እናቴ ስለምትሰራ አባቴም ስለሚሰራ እሱን የማሳደጉ ነገር እኔ ጋር ነው የወደቀው። እናቴ ደግሞ ለሊት ስለምትወጣ ደግሞ የቤት ውስጥንም ስራ ደግሞ መስራት ነገር። ስለዚህ ወጣትነት ዘመኔ በጣም ብዙ ወርቄ ምናምን ብዬ እንደዚህ ለማለት እድል አላገኘሁም። ከዚህ ነገር የተነሳ በጣም በስትራግል ነው ያሳለፍኩት። ከዛ ነገር የተነሳም ደግሞ በማስበው መንገድ ትምህርቴን በደንብ አላል በማስበው ልክ ለመውሰድ የመቻል እድል አላገኘሁም። ግን እግዚአብሔር ከዓላማዬ ጋር በሚመጥን መንገድ ግን በተገቢው መስመር ወስዶኛል። እና እሱ አንዷም ፈረንጆቹ ብሌሲንግ ኢን ዲስጋይዝ ነው የሚሏት፣ እሷ በጣም ጥሩ መንገድ ናት። ካለበለዚያ ሳሙኤል ቀር ነበር ተንሳፈፌ። እና ምክንያቱም እወዳለሁ አዲስ ነገር የማግኘት ነገር ናፍቆት አለኝ። ከዛ ነገር የተነሳ ይወስደኝ ነበር። በመሰረቱ የኔ ጥሬን ያረጋገጥኩት ጌታን አግኝቼ ብዙ ሳልቆይ ነው። የሃይስኩል ተማሪ ያለው የሐኪሞችን ፌሎሺፕ አገለግል ነበር። እና በዛ ምክንያት የሐኪሞቹ ፌሎሺፕ ሐኪሞች ናቸው እንግዲህ ጳውሎስ ሆስፒታል በድብቅ ነው፣ በደርግ ዘመን መሰብሰብ አትችልም፣ በድብቅ ነው። ነርሶቹ ግን ማደሪያ ስላላቸው አንድ ሆስፒታል ውስጥ ግን እዛ አዳር ላይ ይሰበሰቡና ጌታን ያመልካሉ፣ ይሰበሰባሉና እኔ ሃይስኩል 9ኛ ክፍል ተማሪ ሆኜ ጌታን አግኝቼ ገና አጭር ጊዜ እድሜ ነው የእግዚአብሔር ቃል አካፍል ተብዬ እድል ተሰጠኝ። ከንፋስ ስልክ ጳውሎስ ሄጄ ማለት ነው በእግሬ ነው የሄድኩት። መሳፈሪያ ምናምን የሚሰጥ የለም ማለት ታውቃለህ። እና ያን ጊዜ አንድ የሆነ ሰው ነገረኝ፣ አንተ ልጅ እንደው ብዙ አትድገም፣ የዚህ ያስከው ቃል አገልጋይ ነው የምትሆነው አለችኝ። አንድ ነርስ ናት መጣ፣ በጣም ጨዋ በሆነ መንገድ ነው የነገረችኝ። ሳኩና እኔ ደግሞ ሌላ ነው ምኞቴ እና ወደዋለሁ እኮ ይሄን ግን በጣም የምመኘው ሌላ ነገር ነው። እና ከዛ በዛ ምክንያት ጥሬን ያኔ ሰምቻለሁና ይታገለኛል።
በየትኛው ነው በግፋት ያለብኝ? እንደው በዚህ በኩል ነው ግፋት ያለብኝ ወይስ በአገልግሎቱ ነው ግፋት ያለብኝ የሚባለው ትግል ነበር። የቤተሰቡ ጦርነት አለ። በጌታ ምክንያት ደግሞ ከቤተሰብ ያው መፈናቀሉ መጣ። እነሱ ተደማመሩና ባሰብኩበት መንገድ አይደለም ትምህርቴ ሄደው። እኔ ባላሰብኩበት መንገድ እኔ ማስበው በጣም በሊትሬቸሩ መንገድ በዚህ በኩል በጣም አድቫንስ ማድረግ ነው የምፈልግ። ውስጥ ያለው እንደሱ ነው ናቹራሊ የሚፍለቀለቀው። መጨረሻ ግን የተገኘሁት ብረት ቀጥቃጭ ሆኜ ነው። እዛው እንደ ደረሰ ብረት ቀጥቃጭ ሆኜ ነው የተገኘሁት። ምንድነው የሆነው? ትምህርት ቤት ገባሁ። ትምህርት ቤት ስገባ የነበረኝ ነጥብ የሚያስገባኝ ቴክኒካል ትምህርት ቤት ነበር። ስለዚህ ያኔ ኢትዮ ጀርመን ኢንስቲትዩት የሚባል ቴክኒካል ኢንስቲትዩት የሚባል ነበር፣ ሆለታ ነበር የነበረው። በኋላ ያው ደግሞ ሙልጌታ ቡሊ ተብሎ የጦር ትምህርት ቤቶች ወሰዱት። እዛ ነው የተማርኩትና እዛ ተማርኩኝ። ከዛ በኋላ ደግሞ ከኢትዮጵያ ውጭ ወጥቶም ደግሞ ዘመኔን የጨረስኩት የአርማመንት ቴክኖሎጂ በማጥናት እሱ ላይ ነው እንትን ያልኩት፣ እሱ ላይ ነው ያተኮርኩት። ቶታሊ እግዚአብሔር ነው እሱን ያደረገው በመሰረቱ አሁን ሲገባኝ። ከዛ በኋላ የላይፍ አላማዬን አገኘሁ። እዛ ትምህርት ቤት ውስጥ ገብቼ እዛ ትምህርት ቤት ውስጥ አይደለም መስሪያ ቤት ውስጥም እየቆየሁ እዛ ነው እንግዲህ ባለቤቴን የሚያገኘሁት እዛ ነው። ከዛ በኋላ የአገልግሎቴ ትክክለኛው ቅርጽ የወጣሁም እዛ ነው። እንግዲህ ባላሰብኩበት መንገድ ወስዶ እዛ አምጥቶኛል። እንግዲህ የወጣትነት ዘመኔ ወዲያ ወዲህ ያለ ነው። በጣም አስተማሪ ነው። እርሶም በትንሽ እየጠቀሱት ነው፣ በኋላ ምናነሳለን ከእርሶ ህይወትም ጋር ተያይዘው። ዛሬ እንግዲህ ምናነሳው ስለ ህይወት ፐርፐዝ ወይ ደግሞ አላማ ብለን ስለምንለው ነገር ነውና መጀመሪያ ዲፋይን እያደረገን ብንጀምር ጥሩ ነውና የህይወት አላማ ማለት ምን ማለት ነው የሚለውን አንስተን ብንጀምር ጥሩ። በጣም ጥሩ ነገር ነው። የህይወት አላማ ብዙ ፍቻ አለው። በጣም ጥልቅ የሆነ ነገር ነው። ሁለት ነገሮች ናቸው አብረው የተጣመሩበት የህይወት አላማ የሚባለው። የመጀመሪያዋ ህይወት ናት። ሁለተኛዋ ደግሞ አላማ የምትባለው ነገር ራሷ ናት። አንዳንዱ ሰው ህይወትን በትክክል ካላወቀ በስተቀር የህይወትን አላማ ሊያውቅ አይችልም። ስለዚህ የመጀመሪያው ነገር ህይወትን ራሱን ዲፋይን ማድረግ። ህይወት ምክንያቱም በሁለት መንገድ ይተረጎማል። ህይወት ማለት በዚህ ምድር ህያው ሆኖ መኖር፣ መብላት፣ መጠጣት፣ መንቀሳቀስ፣ መተኛት፣ መነሳት፣ መቀመጥ ምናምን በቃ ህያው የሆኑ ሰዎች የሚያደርጉት። ሌላ ሰው ሳይንቀሳቀስ አንተው ተንቀሳቅሰህ እዚህ ደርሶ እዚህ መመለስ፣ እዚህ ቁጭ ብድግ እዚህ ምናምን ማለት ነው። የግዑዝ ተቃራኒ አንዱ በቃ ድምስስ ያለው የመደዴው ትርጉም እንደማለት ነው። ሁሉም ይጠቀምበት ማለት ነው። አንደኛው ግን ህይወት እሱ አይደለም። ህይወት ያገኘህበትን ነገር፣ ወደ ምድር የመጣህበትን ነገር እሱን በትክክል አውቆ ህይወት ማለት ከአንድ ምንጭ የተቀዳ ነገር ነው። ሶርስ አለው፣ ምንጭ አለው። ከዛ በኋላ ያ ምንጭ ደግሞ በአንተ ሲመነጭ ደግሞ የሚወጣበት ነገር አለው። ከዛ በኋላ አንተ ተቀርተህ መጥተሃል፣ ያው ሆነሃል። ከዛ በኋላ ተቀርተህ ለመጣህበት ነገር ደግሞ ህያው የሆነ አስተዋጽኦ ታደርጋለህ። ስለዚህ ህይወት ማለት ለኔ መኖር፣ ዝም ብሎ መኖር አለ አይደል? መኖር መውጣት፣ መግባት፣ መቀመጥ፣ መነሳት፣ መተኛት፣ መንቃት ምናምን አይደለም ለኔ። በመቀመጥና በመነሳት ውስጥ፣ በመሄድና በመምጣት ውስጥ፣ በመማርና በማስተማር ውስጥ ወይም ቤትም በምታደርገው ነገር ውስጥ አንድ ህይወት እንድታገኝ ላረገህ ነገር የምትኖርበት ነገር አለ ብለህ አምነህ መኖር። ለኔ መኖርን እሱ ነው የሚሆነው። ካለበለዚያ ምንድነው የሚሆነው? መቀመጥ፣ መነሳትም፣ መተኛት፣ መንቃትም ላንተ ለውጥ የለው። ስለዚህ አንዱ ህይወት ለኔ የተቀዳሁበት ምንጭ አለ። ከምንጩ ለተቀዳሁበት ነገር መኖር። ኦኬ እንግዲህ አሁን እዛ ውስጥ ከመጣ አላማ የምትባለው ትመጣለች ማለት ነው። ስለዚህ አላማ የምትባለው ነገር ደግሞ ምንድነው? እኔ የማስበው በኔ አላማ የሚባለው ነገር
ምንም ነገር ላድርግ፣ ምንም ነገር የምኖረው ለዚህ ነው የምትል በአንድ ሰው ውስጥ የምትፈጠር ቁርጠኝነት ናት ብዬ ነው የማስበው ዓላማ የምትባለው ነገር። ስለዚህ ቢበላም ለዛ ነው የሚበላው፣ ቢጠጣም ለዛ ነው የሚጠጣው፣ ቢማርም ለዛ ነው የሚማረው። የፈለገውን ነገር አድርገ ብትለው የሚያደርገው ለዛ ነው። የኔ ህይወት የምትኖረው ለዚህ ነው የሚለው በእነዚህን ሁለቱን ከማስተሳሰር አንጻር አንድ በጣም መሰረታዊ ነገር አለ። በጣም መወዳቸው ነገሮች ናቸው። ዓላማ፣ መንገድና ግብ የሚባሉ 3 ቃሎችን ወዳቸዋለሁ በጣም። አሁን በጣም አጠንክሬ እንትን እያልኩባቸው ነው እነሱ ላይ በማሰለጥናቸው ሰዎች። በቅርብ ጊዜም ከአንድ ትልቅ ቤተ እምነት መሪዎች ጋር ስንገናኝ በደንብ አንስቼዋለሁና ያን ጊዜ የበለጠ ደግሞ በደንብ ታይቶኛል። ሰው ዓላማ ሲኖረው በአጭሩ እኔ እዚህ ያለሁት እዛ ለመድረስ ነው ብሏል ማለት ነው። ዓላማ ሲኖረው ማለት ነው። ግን እኔ እዚህ ያለሁት አሁን እዛ ለመድረስ ነው ካለ እዛ የሚደርስበትን መንገድ ደግሞ ይተልማል ማለት ነው። እንግዲህ ዓላማዬ ለዚህ ነው ይላል፣ ያነጣጥራል። ኖርማሊ ሁሉ ነገር ትኩረትህን እዛ ነው የሚያደርገው፣ አቅምህን እዛ ነው የሚያደርገው ምናምን ሁሉ ነገር ይመጣል። ዓላማዬ ለዚህ ነው ይላል፣ እዚህ ሆኖ እዛ ያያል። ግን አሁን ያለሁት እዚህ ስለሆነ የኔ ዓላማ እዛ መድረስ ስለሆነ የሚሄድበት መንገድ ግን ይሄ ነው ይላል። ስለዚህ በመንገዱ ላይ ትምህርት የሚመጣው ያን ጊዜ ነው፣ ገንዘብ የሚመጣው ያን ጊዜ ነው፣ ቤተሰብ የሚመጣው ያን ጊዜ ነው። ከዛ በኋላ ትሬኒንጎች ምናምኖች የሚመጡት ያን ጊዜ ነው። ከዛ ከማን ጋር ልሁን የሚባለው ነገር፣ ከሰዎች ጋር ሪሌሽንሺፕ ምናምን የሚባለው ነገር በሙሉ የሚመጣው እዛ ጋር ነው ማለት ነው። ስለዚህ አነጣጥሯል። እዚህ ያለሁት እዛ ለመድረስ ነው፣ ግን መሄደው በዚህ መንገድ ነው። ከዛ በኋላ ግን ከዚህ ተነስቼ በዚህ ሄጄ ግቤ ግን ይሄ ነው። አሁን እንግዲህ እሱ ነው ግብ አለ። ብዙ ጊዜ ምንድን ነው የሚሆነው? ዓላማና ግብ አንዳንድ ሰዎች ድብልቅ ያደርጉታል። ልክ እኮ ነው፣ ይገናኛሉ። ዓላማ ሩቅ ሆነህ የምታየው የትኩረት ነጥብህ ሲሆን፣ ግብህ ግን ያየኸውን ነገር ደርሰህ የምትጨብጠው ነገር ማለት ነው። እሷን ነው እና የህይወት ዓላማ ስል ሰው በምድር የመኖሩ ምክንያት ሰው በምድር የመኖሩ ምክንያት ተምሬ 4 ዲግሪዎችን መያዝ ነው ካለ ግቡ 4 ዲግሪዎችን ይዘው እዚህ ነበርኩ ዛሬ ስንት ዓመት ሳስብ ነው ደረስኩበት ይላል። ኦኬ ሶባት ከዛ ምን ታረጋለህ ስትል እዛ ላይ ይቆምና ደግሞ በዚህ ደግሞ ወደዛ ሄዳለሁ ካላላ አደጋ ነው። ስለዚህ እኔ የህይወት ዓላማ ማለት ሰው በምድር ላይ የመኖሩ ትክክለኛ ምክንያት ነው የምለው በእኔ ባጭሩ። በጣም ጥሩ ነው ዲፋይን ያደረጉት። በደንብ በስፋት እናወራባቸዋለን። ግን አንድ ሰው ዓላማ ባይኖረውስ? ዓላማ ሳይኖረው ቅድም መጀመሪያ ላይ ስለ ህይወት ስታነሳልን ነበርና መተኛት፣ መነሳት፣ መስራት፣ መውጣት፣ መግባት በቃ እንደዛ እኖራለሁ ብሎ የሚወስን ሰው ሊኖር ይችላልና ምንድነው በህይወት ውስጥ ዓላማውን አውቆ መኖር ጥቅሙ ምንድነው? ሲግኒፊካንሱ ምንድነው? አንድ ሰው የላይፍ ዓላማዬን አውቄያለሁ ብሎ ሳይለይ ዝም ብሎ ያው እሱ ትንሽ ማሰብን ይፈልጋል። ዝም ብለን የምናገኘው ነገር አይደለም። ትኩረት መስጠት አለብን። እሱን ግን ትኩረት ሳይሰጥ ዝም ብዬ እኖራለሁ የሚል ሰው ምን ያጣል? ወይም ደግሞ ጥቅሙ ምንድነው? የህይወት ዓላማን ይዞ መኖር መመላለስ ጥሩ ነው። እንግዲህ ትክክለኛው ጋር ለመድረስ ትክክለኛ ካልሆነ እንጀምር እንዴ? ጥሩ እኮ ነው ማለት ከዛኛው ብንጀምር ትንሽ ከፈት ያደርግልናል ብሎ ነዋሪውን ልንገራችሁ እንዴት እንደሚያደርግ እና አሁን ልጠይቃችሁ ነው እናንተን የሆነ ነገር ላረግ ነው እሄዳለሁ ያዝ ሳረገው እሄዳለሁ ይለኛል። ምን ይሰማችኋል? ወዴት? እሺ ሌላስ?
እንዴት ሌላ ማለት በጣም ወዴት አቅጣጫ ነው። እንዴት መንገድ ነው። ምንድነው የምትጠቀመው ነገር? ከዛ ደግሞ ምንድን ነበር ያልሽው? ለምን ዓላማ። አሁን እሱ ምክንያት ምንድነው የምትሄድበት ምክንያት? ከዛ በኋላ በጣም ብዙ ሰው የሚረሳት ነገር አለ። መቼ አሁን በጣም ብዙ ሰው በጣም የሚከስረው እነዚህ ነገሮች ምን ያደርጋቸዋል? እንዲህ ያደርጋለሁ እንዴ? ለምን? በቃ ተጫጫነኝ። ኦኬ ተጫጫነኝ ከሆነ የሚያደርግበትን ነገር ሰውየው ጨረሰ የሚባለው ዓላማውን አሳካ የሚባለው መቼ ነው? መጫጫኑ ሲለቅ መጫጫኑ ለቀቅ ካደረገው። ስለዚህ ምንድነው መጫጫኑን የሚያስለቀቅ? ቡና ካገኘም ለቀቀው ይመስለዋል። ከዛ በኋላ ጥሩ ተናጋሪ ሰዎች እስካገኘ ያለቀቀው ይመስለዋል። እንደዛው ግን በኋላ ደግሞ ታገኙታላችሁ እንደገና ሲጫጫኑ። ምክንያቱም እንዴት ያንን መጫጫን ሊያስለቅቀው እንደሚችል ያሰበበት ነገር የለውም። የጊዜ ፍሬም የለውም፣ ስትራቴጂ የለውም። እንዴት የሚባለው ነገር እሱን አይደለም ያመጣው። አሁን እንግዲህ ሰው እንደሱ ለኔ እንደሱ ነው የሚሆነው። ይሄዳል ግን አይደርስም። ዓላማ የሌለው ሰው ማለት ነው። ይሄዳል እኮ በጣም ያለባዋል። እንደው ጫማ ይጨርሳል፣ ልብስ ይጨርሳል፣ ገንዘብ ይጨርሳል። ይሄዳል። የት ነው የምትደርሰው? እንጃ እባክህ ቆይ ገና ትንሽ ይቀረኛል። እሺ ለምንድን ነው ትንሽ የቀረ? ከሁሉ በጣም የሚገርመኝ ነገር አንዳንድ ሰው ባገኛችሁት ቁጥር እየተማረ ነው ታገኝ። ባገኛችሁት ቁጥር ጥሩ እኮ ነው፣ በጣም ጥሩ ነው። ግን ያለ ዓላማ ከሆነስ? ስለዚህ እኔ የምጨርሰው ምንድን ነው? በመጀመሪያዋ ስኬትህ ምን አረክ ነው? ወይስ ያችኛዋ የዚህኛው ሌየር ናት? ፈርስት ሌየር ነች፣ ሰከንድ ሌየር ናት። ግን ሌየሮች የራሳቸው ደግሞ ብሎክ አላቸው አይደል? ሲሜንታል ብሎክ አለ ምናምን አለ፣ የራሳቸው ነገር አሉና ደግሞ የሚያሳፍሩትም አንድ ነገር አለ። አሁን ደረጃ እዚህ ስወጣ የእናንተ ሌየር ማጥረግጬ ነው የወጣሁት። የመጀመሪያው ደረጃ እኮ ማለት ለዚህኛው አስተዋጽኦ አለው ማለት ራሱ ግን የሚሰጠው አገልግሎት የለም ማለት አይደለም። ስለዚህ የመጀመሪያው ሌየር የተሰበረበት ሰርቭ አለችው፣ የሚያሳካት አንድ ነገር አለች። እሷ እኔ እሱ የሌለው ሰው ማለት ነው። ይሄዳል አይደርስም፣ ይመኛል ግን አቴና አይጨብጠውም። ለምን ብትሉ ይሄዳለሁ ብሏል እንጂ የት እንደሚሄድ አያውቅም፣ መቼ እንደሚሄድ አያውቅም፣ እንዴት እንደሚሄድ አያውቅም፣ ለምን እንደሚሄድ አያውቅም። ከሁሉም ያሳዝኑኝ ደግሞ ሄደው እዛ ከደረሱ በኋላ ለምን ግን እዚህ መጣ የሚሉ ሰዎች ናቸው የሚገርሙኝ በጣም። ይሄ በህይወት ውስጥ ወዳችሁም ሳትወዱ ይገጥማል። አንዳንዱን እግዚአብሔር በዓላማ በህይወትህ ላይ የሚሸምነው ነገር ነው። እሱ ይገልጥልሃል። ግን እኔ ሰው ማሰብ መቻል አለበት። እነዚህን 4 ጥያቄዎች እሄዳለሁ፣ ወዴት ነው የምሄደው? ለምንድን ነው የምሄደው? መቼ ነው የምሄደው? እንዴት ነው የምሄደው ብሎ ቁጭ ብሎ በየትኛው መንገድ የኔ ቢሮ ታች ነው 7ኛ እወጣለሁ ስል አስቤ ነው ወጣው። እኔ እነሱ ሁሉ ተገጣጥመው ነው የህይወት ዓላማ ስኬት የሚባለው። እና እሱ የሌለው ሰው ማለት ምድር ላይ መጥቷል፣ ግን ምድር ላይ የለም። የሆነ የማይጨበጥ ዓለም ውስጥ እየዋኘ ነው ያለውና በጣም ምስኪን ሰው፣ እንደሱ አይነት ሰው አሳዛኝ ሰው ነው በጣም። እና እኔ ምን ያጣል ብትይ ሁሉ ነው እኮ የሚያጣው። ትላንትና ሰፈራችን አንድ ሀዘን ነበርና እዛ ተቀምጠን ዩኒቨርሲቲ የሚያስተምሩ ሰዎች አሉና እነሱ እያወሩ አንድ ዩኒቨርሲቲ የታወቀ ሰው ተነሳና የሱን እያነሱ ስሙን በነገራችሁ የሚታወቅ ሰው ስለሆነ ነው እና የሱ ሰው ስም እየተነሳ ይወራል እና ያ ሰው በጣም ተናጋሪ ነው
የፍልስፍና ሰው ነው እና ተናጋሪ ነው በጣም እና ይናገራል። ከተናገራቸው ንግግር አንዱን አነሳ። ጎበዝ አለ ትምህርት ቤት ገብቶ በጣም አንድ ደስ የማይሰኝበት እንትን ያለበት ቡድን ያለበት መካከል ነውና ጎበዝ 60 ዓመት ሞልቶታል ግን ገና ያልተወለደ ሰው አውቃለሁ አላሉ። እና እኔ ከዛ በኋላ ብዙ ኮንቨርሴሽን ውስጥ መቀጠል አልቻልኩም። ማለት ሳስበው 60 ዓመት እንግዲህ ያ ሰው እኮ ምናልባት እኮ ስንት ትምህርት ቤት ገብቷል፣ ስንት ነገር ብሏል ምናምን ፕሮፌሰር ሰፋ መሀል ወዳጅ ሆኖ ቁጭ ብሏል እና 60 ዓመት አስቆጥሯል ግን አልተወለደም። ምክንያቱም ለምን እንደሚኖር አያውቅም፣ እንዴት እንደሚኖር አያውቅም፣ መቼ ያሰበው ላይ እንደሚደርስ አያውቅም። ምክንያቱም የት እንደሚደርስም አልተለም። ይሄዳለሁ ቅድም እንዳልኳችሁ ነው ያለው ማለት ነው። ብዙ ሰው እንደሱ ነው ማለት ምን ያጣል ስትይ ምን አለውና ነው ማለት መልሴ ምን አለው? ዓላማ የሌለው ሰው ምንም የለውም እኮ ምንም የለውም። ግን ሁሉ ጋር የምታገኙት ይመስላል ግን ምንም የለውም። ይገልጨው እንደሆነ አላውቅም። ከዚህ ጋር ተያይዞ በደንብ አንስተነዋል ምን እንደሚያጣና አንዳንድ ሰው የህይወት ዓላማ እንዳልያዘም ላያቅ ይችላል። ኢትስ ናት ክሊር በጣም አይደለ? የህይወት ዓላማ አለኝ ይላል ግን በጣም ግልጽ አይደለም። አንድ ሰው የህይወት ዓላማ ይዞ እየኖረ ካልሆነ በህይወት ውስጥ ምን አይነት ጥያቄዎች ሊፈጠሩ ይችላሉ? ምን አይነት ሳይኖችን ያገኛል? ድጋሚ ወደ ኋላ ከምንመለስ ብናነሳው ጥሩ ነው ብዬ አስባለሁኝና በህይወት ውስጥ ያለ ዓላማ እየኖረ ያለ ሰው የሚታይባቸው ምልክቶች ውስጡ የሚነሱ ጥያቄዎች ምንድን ናቸው? የሚሰሙንም ሰዎች ራሳቸውን እንዲያዩ እንዲፈትሹ ይጠቅማል ብዬ አስባለሁኝና ዓላማ የሌለው ሰው ህይወት ምን ይመስላል? ምን አይነት ሀሳቦች ይመጣሉ ወደ ልቡ ወደ ሀሳቡ? ባህር ነው በጣም ብዙ ነው። ዓላማ የሌለው ሰው ምንም አይመላለስበት ነገር አለ። ያለ ዓላማ የነበርኩባቸውን ጊዜያቶች ስለማስብ ማለት ነው። ማለት ትልቁ ይበራልና እንኳን እኮ የትልቁ አካል የሆኑ ትንንሾቹ እንኳን ሲጠፉ እኮ በጣም ነው እኮ ግራም ይገባው። በህይወት ፈተና ምክንያት አንድ የሆነ ጉድጓድ ውስጥ ትገቢና ያሰብሽው አይደለም እና ምን እንደሚሆን አላውቅም። ዓላማ የሌለው ሰው ከሚመጡበት ትግሎቹን ላንሳ። የመጀመሪያው ዓላማ የሌለው ሰው መንገድ ላይ ያገኘው ሁሉ የሚወስደው ሰው ነው። ስለዚህ ኖርማሊ የራሱ የሆነ ጊዜ የለውም ማለት ነው። መንገድ ላይ ያገኘው ሁሉ ይወስደዋል። ትንሽ ኢንተርቴይን የሚያደርጉት ይመስለዋል። ከነሱ ሲገነጠል ግን ምንም ያተርፈው ነገር የለው። ስለዚህ ጸጸት ነው ይዘው የሚገሩ ማለት ያሰለዋል። ጊዜውን ስንት ሰዓት አሳለፍኩ። ምናልባትም አንዳንድ ጊዜ አንዳንድ ብልጥ ሰዎች አሉ አይደል? መንገድ ላይ ሲያገኙሽም ይወስዱሽና ሊጋብዙሽ አይደለም እንድትጋብዣቸው ነው ያደርጉት። በገንዘቡም በጊዜው በምን ይከስርና ከዛ መንገድ ላይ አግኝቶ ከሱ ጋር ከዋለው ሰው ሲነጠል እንዴት እንደሚቆጨው ይቆጨዋል። በጣም ነው የሚቆጨው። ግን ቁጭቱን የሚያሳርፍበት ነገር ደግሞ የለውም። ምክንያቱም ለነገ ደግሞ ሌላ የለውም። ስለዚህ ነገም ሌላ ተረኛ ሰው ነው የሚወስደው። በቃ አይስተካከልም። እና በጣም የሚገርመው አንደኛው የራሳቸው የሆነ ጊዜ የሌላቸው መንገድ ላይ የመጣ ሁሉ የሚወስዳቸው ናቸው። ሁለተኛው በዚህ ጊዜ ያናሳክች እዚህ ደርሳለሁ የሚሉት ኤም ያደረጉት ያነጣጠሩበት ነገር ስለሌለ ህይወታቸውን ኢቫሉዌት ማድረግ አይችሉም፣ መመዘን አይችሉም። ይሄዳሉ ግን አይደርሱም። በአጭር ቃል ምን ማለት ነው? እርካታ አይኖራቸውም ማለት እኮ ነው። ይሄዳሉ ግን አይደርሱም። ለምን መሰለሽ? የሆነ ነገር ያገኛሉ ግን ያገኙት ነገር ቀድሞ የታያቸው መንገድ የመረጡበት ጊዜ ቀነበቡለት ስላልሆነ መድረሳቸው ነው እንጂ ማለት እንዴት መጣሁ ምናምን ብሎ ሲያስቡ ማገጣጠም አይችሉም። ባጭሩ ይሄ
የማትደሰችበት የዘወትር አሳዛኝ ሰርፕራይዝ ውስጥ ነው የምትሆኝ አለሽ፣ ግን አያስደስትሽም። ምክንያቱም የሰው ልጅ ምን አይነት ነገር አለው በውስጡ የሆነ ነገር ታይቶት ያንን ነገር የሚደርስበትን ጊዜ ተምኖ ለዛ የሚያስፈልገውን መንገድ አስልቶበት ለዛ ወጪውን አውጥቶ ሲደርስ የሚሰማው ነገር አለ። ወይ ጉዴ ሁሉ ታለፈ ምናምን ብሎ ማለት ነው። ምክንያቱም የሆነ ጠምዝዘው ወደ ሌላ ሊወስዱት የሚችሉትን በሙሉ የተሻገረው እኔ የታየ ነገር አለ እያለ፣ እነዚህ ግን የላቸው። ከዚህ ነገር የተነሳ አችፍ የሚያደርጉት ነገር የለም ማለት ነው። ይደርሳሉ ግን አይደርሱም። ምክንያቱም አልታያቸውማ። ስለዚህ እኔ በአብዛኛው ዓላማ የሌለው ሰው ዝም ብሎ ነዋሪ ነው። እኔ አንዳንድ ጊዜ ዓላማ የሌለውን ሰው እንዴት ነው የምገልጠው እንደው ይቸግረኛል። ምክንያቱም ጉዝ ነገር እንኳን እኮ ዓላማ አለው። እንኳን ሕያው የሆነ ፍጡር ምን ማለት ነው? እኔ በመንገድ ላይ የሚተከሉ ዛፎች ዓላማ አላቸው። ለሌላው ሰው ንጹህ እይታ፣ ንጹህ ትንፋሽ ያቀብላሉ። ዓላማ የሌለው ሰው ግን ለማንም ምንም የሚያበረክተው ነገር የለውም። ለሱም ሁልጊዜ ባዶ እንደሆነ ነው የሚኖረው። የሚያበረክተው ነገር ዝም ብሎ እንዲሁ በተፈጥሮ ማንነቱ በመገኘቱ ብቻ የሚያደርገው ነገር ቢኖርም ስለማይሰፈር ለሱም ለሌሎችም ደስታን አያመጣም። ትንሹ ደንገርገር ያለው ነገር ነው ዓላማ የሌለው ሰው ማለት። መነሻም የሌለው መነሻ አለው በመሰረቱ ግን በቃ አያውቀውም። እሱ ዝም ብሎ እንደመጣ ነው የሚቆጥረው። መድረሻውንም አያውቅም። ከዛ ለመሄጃው በደንብ ዝግጅት የማያደርግ፣ ከዛ በኋላ ደግሞ በዚህ ጊዜ መድረስ አለብኝ ብሎ ራሱን ዲሲፕሊን ማድረግ የማይጠየቅ ሰው። ዓላማ የሌለውን ሰው በምን ትጠይቁታላችሁ? አካውንቴብል ሊሆን አይችልም ዓላማ የሌለው ሰው ፍጹም። ምክንያቱም ፒያሳም ቢሆን ይችላል፣ ሳሪስም ቢሆን ይችላል። ምክንያቱም ምንም ዓላማ ስለሌለው አይጠየቅም። ስለዚህ ዓላማ የሌላቸው ሰዎች አይጠየቁም። ካልተጠየቁ ደግሞ አያድጉም ማለት ነው። የሚቀጥለው ማየት አይችሉም። ብዙ ጊዜ አሁን እኮ አካውንታቢሊቲን የምንጠላው ለምንድን ነው? ይሄ ነገር የት ደረሰ ስለምንባል ማለት ነው። ከዚህ በላይ እኮ በሰለጠነ መንገድ ሊሄድ ይችላል። ምክንያቱም መንገዷን ብታስተካክላት ቢልም ከዚህ ፈጥኖ እኮ መድረስ ይቻል ነበር የሚባለው ነገር ይመጣል ማለት ነው። ታድጋለህ እኮ ማለት ነው። መካሪ ታገኛለህ፣ ሀሳብ ታገኛለህ። ዓላማ የሌለው ሰው ግን እነዚህን ሁሉ ነገሮች አያገኝም በእኔ ሚዛን ማለት ነው። ያው በጣም ትልቅ መልስ ነው። እስቲ ጠቀሜታውን ደግሞ እናንሳ። በህይወት ዓላማ የሚኖርን ሰው ጠቀሜታ፣ እንዲሁም ደግሞ ከእሱ ጋርም ተያይዞ እንደ ክርስቲያን ደግሞ እንተርጉመው እስቲ። አንድ ክርስቲያን የህይወት ዓላማ ሲኖረው የሚለውን ሀሳብም አንድ ላይ አያይዘው ቢያነሱልን። አንደኛ ጠቀሜታው ምንድን ነው? በህይወት ሰው ዓላማ ኖሮት ሲኖር ያለው ጠቀሜታ ምንድን ነው? እንደ ክርስቲያንስ የህይወት ፐርፐስ ስንል ላይፍ ፐርፐስ ብለን ስንል ምን ማለታችን ነው? በጣም ግሩ። በቃ አሁን ገና በደንብ ማውራት ይጀምራል። እንደ ክርስቲያን ማለት እንግዲህ ምን ይደረግ፣ በቃ ለሱ ስለሆነ የተሰፋ ነው። አንዱ እሱ ነው። ግን ያው ያኛውም ይመለከተናል። እንግዲህ እንደ ክርስቲያን በአንድ አረፍተ ነገር ዓላማ ያለው ህይወትን እንዲሁ ዓላማ ያለው ሰው የሚለየው ምንድን ነው? መነሻውን ያውቃል። ምንጩን በደንብ ነው የሚያውቀው። ዓላማ ያለው ሰው ከምንጩ የተነሳ ደግሞ መድረሻውን ያውቃል። በጣም ብዙ ጊዜ መነሻውን ያላወቀ ሰው መድረሻውን አያውቅም በጭራሽ በምንም አይነት ተአምር። እና በዚህ በክርስቲያኑ ዓለም ግን ዓላማ ያለው ሰው መሆን ማለት መነሻህን በትክክል ማወቅ ነው። ከዛ ከመነሻህ የተነሳ ደግሞ መድረሻህን ማወቅ ነው። አሁን እንግዲህ መነሻህን በትክክል ካወቅ፣ መድረሻህን በትክክል ካወቅ፣ መንገዱ ደግሞ በትክክል ይታወቃል። ግን ምንድን ነው የሚሆነው? መንገዱ ግን እንትን አይደለም፣ ሊኒየር አይደለም። እንዳሰብከው እንደሰተተ ብሎ የሚሄድ አይደለም። አለው
እንደሱ ሲሆን በጣም ስትወርድ መድረሻ ትልቅ ስለሆነ ጠፋብሃል። በጣም ስትወርድ መድረሻ እናንተ ትራራቃላችሁ። ከዛ ትደርስና መድረሻ ያ የወደቅበት ስፍራ ይመስልሃል። ከጌታ ቤት ሸርተት ብዬ ስለነበር አውቃታለሁ እሷን። በሆነ ነገር ተበሳጨሁና ማለት ነው በቃ አኩርፌ ከጌታ ቤት ከቅዱሳንም ጋር አኩርፌ በቃ ሸርተት አልኩና ዘግጃየሁ ተዛታኝ እና ምን መሰለኝ አልደርስበትም ተመልሼ ያንን ህይወትም አልደርስበትም በጭራሽ ምናምን አልኩና ሰፈሬ መሰለኝ ያኛው የኔ መሰለኝ እና ጌታ ይስቃል እና እዛች ጋር ወድቄ እዛች ታች ማለት ነው እንጥፍጣፊ ጥርቅ ያለ ሜዳ ላይ ቁጭ ብዬ ማለት ነው እሷ ላይ ቁጭ ብዬ ጌታ ቃል ላከልኝ እና እሷን ላድብላቸው ከዛና ወደ ዋናው አመጣለሁ። መዝሙር 77 ላይ ነች ያለችውና በጣም እንደው ብዙ ሰዎችን ምታነቃ ትመስለኛለች። 77 ቁጥር 1 ጀምሮ ላንብ። ድምፄን ከፍ አድርጌ ወደ እግዚአብሔር ጮኩ፣ ይሰማኝም ዘንድ ወደ አምላኬ ጮኩ። በመከራዬ ቀን እግዚአብሔርን ፈለኩት፣ በሌሊትም ያለ ድካም እጆቼን ዘረጋሁ። ነፍሴም አልጽናናለች። አምላክ ሆይ አንተን ባሰብኩ ቁጥር ቃተትኩ፣ ባወጣሁ ባወረድኩ መጠን መንፈሴ ዛለች። ዓይኖቼ እንዳይከደኑ ያስጋቸው፣ መናገር እስኪሳኔ ድረስ ታወኩ። የድሮውን ዘመን አሰብኩ፣ የጥንቶቹን ዓመታት አውጠነጠንኩ። ዝማሬን በሌሊት አስታወስኩ፣ ከልቤም ጋር ተጫወትኩ። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። እችን ስሙኛው ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህ ከቶ በጎነቱን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘጋን? ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እኔም የልዑል ቀኝ እንደተለወጠ ማሰቤ ይህ ድካሜ ነው አልኩ ይላል። ዋት እኔ እንጂ ለካ እሱ አልደከመም። አንተ ማለት እዚህም ሰፈር በጣም ብርቱ ዛታች ወርኩ ጊዜ ደካማ አይደለም እሱ። እኔ ነኝ ለካ የተቀያየርኩት እሱ ያው እንዴ እኔ ስደክም የደከመ የመሰለኝ ለካ የኔው ድካም ነው። እጄን ያዘኝ ሲል ለማገኘሁት እዛ ላይ ራሴን ማለት ነው። እና አንዳንድ ጊዜ እንትን አይደለም ቀጥ ያለ ስላልሆነ መድረሻህን አወክ ማለት ሁለት ደርሳለህ ማለት አይደለም። ግን በሸለቆ ውስጥ አለ፣ በተራራም ላይ አለ። ስትከበብ መንገድ ግራ ሲገባ መንታ መንገድ ላይ እንደመቆም ክፉ ነገር የለም። አራት አቅጣጫ መሀል ብትቆም እንደምንም አቅጣጫ ባይ ነው ምን ትሆናለህ? ያው ነገር እሱ ላይ ስትቆም ግን ድምፅ አለ። እና የአገልግሎት የጥሪ ራሱ ያለችው እሱ ነው። መንታ መንገድ ላይ ብትቆም ጆሮችህ ከኋላ መንገዱ አይነት በሷ ላይ ሂድ የሚል ድምፅ ይሰማል። በስማ ስለዚህ ዓላማ ያለው ሰው መነሻውን ያውቃል፣ መድረሻውን ያውቃል። መንገዶቹ ምንም ጥምዝምዝ ቢሆኑ መድረሻው ቀድሞ ሴት ተደርጓል። ምክንያቱም መድረሻውን የወሰነ ምንጭህ ራሱ ነው፣ መነሻህ ነው። መነሻ እሱ ስለሆነ ደግሞ በመንገድህም ላይ ደግሞ የሚመራህ እሱ ነው። ስለዚህ አሁን አንዱ እንደ ክርስቲያን ዓላማ የሌለው ህይወት መኖር አይችልም። ለምን? ክርስቲያን ሲሆን በራሱ በዓላማ ነው የመጣው ወደዚህ ምድር። ሁለት የመጽሐፍ ቅዱስ ክፍሎችን ማንበብ ይገባኛል። እኔ እንደ ክርስቲያን ዓላማ ያለው ህይወት መኖር ማለት ምንጭን ማወቅ ነው። አንዱ መነሻ ያዕቆብ ላይ ልውሰዳችሁ፣ ከዛ በኋላ መልሳችኋለሁ። ያዕቆብ መልእክት በጣም የምታስደነግጥ ቃል ትናገራለች። ከዛ ሮሜ ጋር መለሳለሁ፣ ብዙ ሰው ሮሜን ስለሚወድ። ቁጥር 16 ላይ የተወደዳችሁ ወንድሞች ሆይ አትታለሉ፣ በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማያት ብርሃናት አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላም የለም። ለምን?
አሁን ተመልከቱ ማለት ምንድነው የሚሆነው? ዞር ባልከ ቁጥር የጥላህ መጠኑ በሱ ነው አይደል የሚሆነው። በመዘዋወር ስትፈልግ ታረዝመዋለህ አይደል? አቅጣጫ ቀይር ረጅም ይሆንና አንተ ረጅም ይሆንክ ይመስልሃል። አለ ያው አንተ እንደሱ የለ እሱ ጋር እንደሱ የለ። አቅጣጫ ስትቀይር ረዘም አጠር ምናምን የለም እንደሱ። ለምን የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል የቀድሞት አስቦ ወለደን ነው የሚለው። አሁን ማለት ምንጭህ አንተ ለፍጥረቱ ምድር ላይ ላለ ፍጥረቱ በሙሉ የበኩራት አይነት ማሳያ ነው የሚለው። የማሳያ አርጎን የወለደህ ነው የሚለው። አሁን ባጭር ቃል የኔ መታያ ብሎ ማለት ነው። ስለዚህ አንድ ክርስቲያን በጌታ ሲሆን ይሄ ነው ምንጩ ጋር ነው የሚመለሰው። አንተ እኮ ታስበህ የተወለድክ በማን? በብርሃናት አባት ማለት ነው። ታስበህ ለዛውም በእውነት ቃል ማይሻር ቃል ታስበህ የተወለድክ ነህ። አሁን ምንጩን ማወቅ አለበት ክርስቲያን። እኔ የብርሃናት አባት ልጅ ነኝ። እሺ ከዛ በኋላ እንደ ብርሃን መኖር ሰርፕራይዝ ይሆናል። የብርሃን ልጅ አሁን ለምሳሌ እዛ ጋር አንድ ሶኬት ቢኖር እሱን ሰካ ስታረግ እዚህ ጋር 200 ሻማ 100 ሻማ ቢመጣ በጣም መዝሙር ትጽፋል ትደርሳል። በስሙ ከየት አመጣው ምናምን ብለህ ለምን ስለተሰካ በቃ በሶርሱ ለዛ ነው ያለው። ሌላ ምን ያደርጋል? ምንጩ እሱ ነው። የብርሃናት አባት በእውነት ቃል እውነት ሲገኝብህ ለእውነት ስትኖር ያ ነገር አንተ ውስጥ ይወጣ በቃ ለዛ ነው ትኖረው። አሁን ግን እሱ መደምደሚያውን የሚወስነው ከሆነ ማለት ነው መነሻው ይሄ ከሆነ መደምደሚያውንም የሚወስን ከሆነ ሁለቱን የሚያገናኝ ነገር ምንድነው ነው ጥያቄው። አሁን ሮሜ ጋር ልወሰዳችሁ። በጣም ብዙ ጊዜ ሮሜ 8:28 ማወዳለ ከእናንተ መሃል እንደውም ማይወድ ካለ በጣም ሊገርመኝ ነው። ሮሜ 8:28 ማይወድ ሰው የለም፣ ሁላችን እንወዳለን። ግን ሮሜ 8:29 አንወዳትም እንኳን አይደለም እንዘላታለን። 8:28 ጀምሮ ግን ላንብ ማነው ሰው ሁሉም ይወዳት ስለሚል 8:28 እንዲህ ትላለች። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን ይላል። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ሰማችሁ? እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። አሁን ብዙ ሰው የኔ ነገር አስቀድሞ አልቋል። እሰይ በጣም ጥሩ። ያለቀው ግን በቃ ልጁ እንድትመስል ነው። በቃ አለቀልኝ የሚል ሰው እኮ በራሱ ላይ ብሉ ፕሪንት ይዞ የሚዞር ማለት ነው። ብሉ ፕሪንቱን ኮፒ ብታደርገው ምኑን ነው የሚያወጣው? ኦሪጂናሉ ራሱ ነው የሚያወጣው። ከዛ እንደዚህ በል ይሄውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አንተ መልከት እኛን ሲፈጥር ለፍጥረቱ የበኩራት አይነት መታያ የእግዚአብሔር መልክ የሚላቸው እዛ ይሄ መልክ በምን ይለካል? ልጁ መጣና አሳየን። የነዚህ በኩራት ሁሉ በኩሮ ነው ይሄ ኢየሱስ እና የሱ መልክ ደግሞ ትህትና ነች። አሁን አንዱ አሳነት ትህትና ብቻ አይደለሽ ጅምር ካረገ ጨርስ በምንም ሰበብ አይተውም እንጂ ኢየሱስ የመጣበትን ለመተው እኮ በጣም ብዙ እንቅፋቶች ነበሩት። በተለይ እኔ ያቺ የመጨረሻ ቀን ላይ በእውነት አንተ እግዚአብሔር ልጅ ከሆንክ አንተ ውረድ እኛንም አድነን ምናምን አሉት። ትዝ ይላችኋል አይደል? በጣም ኃይለኛ ናት ማለት ላሳያችሁችንማ በቃ በደንብ ላረጋግጣት ነው። እሱ ነው የእግዚአብሔር ልጅ ነው። በማረጋገጥ አይደለም ልጅ የሚሆነው ልጅ ነው። ሰይጣንም የፈተነው እሱ ምድረ በዳ በምግብ በኩል መጣ፣ እዚች በታ በኩል ደግሞ በማይቲ ስራ በመስራት ደግሞ እንዲያረጋግጣ
ስራብም ልጅ ነኝ፣ ለመሞትም ደግሞ ሲሄድ ልጅነቴ አይሻርም። ያው ልጅ ነኝ እና ማለት እሱ የሆነ ነገር አድርጎ ልጅ መሆን አይሞክርም። በኩራችን እሱ ነው ያደረገው። ስለዚህ ምንድነው የሚሆነው? መነሻችን እሱ ነው፣ መድረሻችንም እሱ ነው። መንገዱ እንግዲያው በመካከል እሱን ለመምሰል የምንሰራበት ነው ማለት ነው። መንገዱ በድካምህ ምክንያት ሸለቆ መውረድ ቢመጣ ከድካምህ ሊያበረታ ይመጣል። እኔ እግዚአብሔርን በጣም ከምወድባቸው ወንጌል ስብከትን በጣም ከምወድበት ነገር አንዱ እግዚአብሔር ወደ ወደቁት ሰዎች ሁሉ ጊዜ ይመጣል። በጣም ያስደስተኛል። እና ያለ ዓላማህ ተጥለህ ሲያገኝ ምን ታረጋለህ እዚህ ይላል። ምን ማለት ነው ባጭሩ? ያንተ ሰፈር እዚህ አይደለም ይላል። ይመጣና የት ነው ሰፈሬ ስትል ወደ ሰፈር ደግሞ ይዞ ይሄዳል እንጂ ከዛ ከሸለቆ እንዴት አድርገህ ትወጣለህ? ስለዚህ እኔ የክርስቲያኖች የክርስትና ዓላማ መር ህይወት መነሻውን ያውቃል፣ መድረሻውን ያውቃል። በመንገዱ ላይ በሚሄድበት ነገር በሙሉ ክርስቶስን እየተመሰለ እየተሰራ ይሄዳል። ስለዚህ መንገዱ ክርስቶስን ለመምሰል መሰራት ነው። መድረሻው ክርስቶስን መምሰል ነው። መነሻው በእውነት ቃል ታስቦ መወለድ ነው። እና ይሄ እንደዚህ ብዬ ነው እንግዲህ በጣም ደስ ይላል። ጥሩ አይነት መልስ ነው የተመለሰው። አንዳንድ ጊዜ በጣም ሰው ስትረስፉል ይሆናል። ይሄ በእርግጥ አሁን ተመልሷል፣ ግን በደንብ ያው ከጥያቄ ሰው መልሱን ያገኛል ብዬ ስለማስብ ነው። አንዳንድ ጊዜ ሰው የህይወቱን ዓላማ በጣም ተጨንቆ አሁን የምናወራው ከዚህ በኋላ የክርስቲያን ፐርስፔክቲቭ ነው። ስለዚህ የሚሰሙንም ሰዎች እንደ ክርስቲያን እያለ እንደሆነ እንዲያስቡ ፈልጋለሁ። እና የክርስቲያን አሁን ባነሳ ነው መልኩ እግዚአብሔር ኦልሬዲ ለምን እንደፈጠረን እና ግቡንም አሳይቶናል። እና አንዳንድ ጊዜ ሰው ግን ራሱ የሚወስን ይመስለዋል፣ ራሱ የሚመርጥ ይመስለዋል። እኛንን የምንመርጠው ወይ የህይወታችን ዓላማ ማሰብ ይፈልጋል። በእርግጥ ግን እኛ ፈልገን የምናገኘው ነው ወይስ ኦልሬዲ እግዚአብሔር ያዘጋጀውን ህይወት ነው የምንኖረው? ኤኒ ፕሮፌሽን ሊሆን ይችላል፣ ትምህርት ላይም ሊሆን ይችላል። ኤኒዌር ብንሆን የህይወታችን ዓላማ እኛንን መምረጥ የምንችለው ወይስ እግዚአብሔር የሚሰጠን ነው? የኛ ፓርት ነው ወይ? የኛስ ፓርት ምንድን ነው? ይሄ በጣም በጣም ግሩም ጥያቄ ነው። በጣም ብዙ ሰውን በአጉል መንገድ እየመሩ ያሉ ነገሮች ናቸው። ሁለት ዋልታ ረገጥ ንትርኮች አሉ በዚህ ረገድ ታውቃላችሁ። አንደኛው የህይወትን ዓላማ እግዚአብሔር ስለሆነ የሚመርጠው የኔ ምንም ድርሻ የለም ብሎ እግዚአብሔር በቃ ማለት ከፊቱ ያለውንም እግዚአብሔር እያመጣለት ያለውንም እድል ዝም ብሎ እያሳለፈ የኔ ህይወት ዓላማ እግዚአብሔር ዘንድ ነች ብሎ እዛ ጥግ ላይ ወስዶ እሱ ምንም ሪስፖንሲቢሊቲ እንደሌለበት ቢያስባል አንድ፣ በሌላው ወገን ደግሞ የህይወትን ዓላማ መመርጠው እኔ ነኝ ብሎ በእያንዳንዱ ነገሩ ደግሞ የሚጨነቅ ሰው አለ። በጣም በቃ የሆነ ነገር ሲወስን በጣም ተጨንቆ መከራ አይቶ ይህንን ከሳትኩ እኮ ብዙ ነገር ሆናለሁ ብሎ ምናምን ብሎ ማለት ነው። ግን አንድ ነገር እናደርግ። የህይወት ዓላማችን የመጨረሻ ጣፈንታችን እግዚአብሔር እጅ ነው ማለት ሲያመጣን ራሱ በዓላማ ነው የሚያመጣን። እግዚአብሔር ራሱ በእኛ ህይወት ላይ ዓላማ አለው። እግዚአብሔር ግን በእኛ ህይወት ላይ ዓላማ አለው ማለት እኛ በዛ ዓላማ ውስጥ ምንም አይነት ድርሻ የለንም ማለት አይደለም። በምናበረከተው ድርሻ እግዚአብሔር ሐሳቡን እናስቀይረዋለን ማለት ግን አይደለም። እሱ ማለት አይደለም። አሁን እንግዲህ ነገሩን እናንሳው። ልዩነቱ ምንድነው? እግዚአብሔር ሁሉን አዋቂ ስለሆነ ገና ከመጀመሪያው ወላጆቻችን እንኳን ሳያውቁ እሱ መጨረሻውን ያውቃል።
ልብ ብላችሁ ስሙኝ። እሱ በዘላለም እውቀቱ። ከዚያ በኋላ ግን ለኛ ግን ስቴፕ ባይ ስቴፕ ዓላማውን ይገልጥልናል። አሁን አንዱ ከሰጠን የእርሱ መልኮች መካከል ለኛ ካካፈላቸው፣ ለኛ ማያካፍላቸው አሉት። ካካፈላቸው መካከል አንደኛው ማሰብ፣ ማቀድ እና እኔ መኖር የምፈልገው ይሄንን ነው ብሎ ማለም። በቃ ከዛ ያለምኩትን ነገር ለማሳካት ይሄን አደርጋለሁ ብሎ ማሰብ። ነገር ግን ሁል ጊዜ በሱ ካውንስል ውስጥ መሆን አለ። አሁን እንግዲህ እኔ ይሄንን መዝሙረኛው ዳዊት በደንብ ያስቀመጠው ይመስለኛል። መዝሙር 39 እግዚአብሔር ሆይ መረመርከኝ፣ ደግሞ ማወከኝ። አንተ እችን በደንብ ስሙኝ፣ መቀመጤንና መነሳቴን ታውቃለህ፣ የልቤንም ሐሳብ ገና ከሩቅ ታስተውላለህ። መሄድ መተኛቴን አጥርተህ ታውቃለህ፣ መንገዶቼንም ሁሉ ተረድተሃቸዋል። እግዚአብሔር ሆይ ገና ቃል ከአንደበቴ ሳወጣ እነሆ አንተ ሁሉንም ታውቃለህ። አሁን አንተ ከኋላም ከፊትም ዙሪያዬን ከለልከኝ፣ እጅህን በላዬ አደረግህ። እንዲህ ያለው እውቀት ለእኔ ድንቅ ነው፣ ልደርስበትም የማልችል ከፍ ያለ ነው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለህ፣ መኝታዬንም በሲኦል ባደርግ በዚያ ትገኛለህ። ቁጥር 13 ጋር ልምጣ። አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴ ማኅፀን ውስጥ አበጃጅ ተሰራኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም ይህን በውል ተረድታለች። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁም። በምድር ጥልቀት ውስጥ በጥበብ በተሰራው ጊዜ ዓይኖችህ ገና ያልተበጀውን አካሌን አዩ ይላል። ማለት ያልተበጀ ይሄ የሚሰራ አካል አለ። ሁልጊዜ ያያሉ፣ ግን ምንም የሌለውን አየው። እሱ ጋር እሱ አለ። ለእኔ የተወሰኑልኝም ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ይላል። ስለዚህ አሁን አንቺ እየኖርሽ ስትመነዝሪው ይሄ ከየት መጣት ያለሽ፣ እግዚአብሔር ግን አንተ ጽፏል ይላል፣ ተጽፏል። እና ስለዚህ እግዚአብሔር በዓለም ላይ ያለ ሰው በሙሉ የላይፍ ስፓን ሪከርድ አለው። ስለዚህ እኔ የላይፍ ፐርፐስ የመጀመሪያ የሚቀዳው ከእግዚአብሔር ነው። ለምን? እኛ ማናውቃቸውን ዓመታት በሙሉ እሱ ሩቅ አይቷቸዋል። ኦኬ። አሁን እንግዲያው ያንን በእግዚአብሔር ዘንድ ያለቀውን ነገር ሰው ግን ወደ ምድር ኑር ተብሎ ከመጣ በኋላ ግን በየደረጃው ግን ሰው ይደርስበታል። ሲደርስበትም ከእግዚአብሔር ዓላማ ጋር ለመስማማት ራሱን ይሰጣል። አንዱ እንግዲህ የድነት ውሳኔ ነው። የህይወቴ መሪ ሁን ብሎ ሲወስን አንዱ እሱ ነው። ከዛ ዓላማ ጋር የመገጣጠሙ ነገር የኔን ህይወት እኔ በፈቀድኩበት መሄድ አያዋጣም። ህይወቴ ደግሞ እኔ በፈቀድኩበት እንድትሄድ አልፈልግም። ህይወቴ አንተ በፈቀድክላት፣ አንተ ወዳየህላት እንድትሄድ እፈልጋለሁ። ስለዚህ ከኔ ካንተው ከተቀበልኩት ይሄ አእምሮዬ ስብዕናዬ ከሚሰጠኝ እንደው መረዳት በሱ በማያገኘው ልክ ድክ ከማለት ይልቅ ያንን አንተ ግዛውና ከዛ በኋላ ልኑር። ከግዑዛን ከእንስሶች ከምናምን የምንለይበት ምክንያት በዚህ ምክንያት ነው። ምርጫ አለን ውስጣችን። ግን ያንተ በቃ ይበልጥብኛል ብዬ ስወስን የሚጀምረው ከሱ ጋር ነው። ከሱ ከጀመርኩ በኋላ ግን እሺ በመጽሐፍ የተጻፈችው ስቀመጥም መነሳቴም አሁን በጣም ኃይለኛ አገላለጥ ነው። መቀመጤንም መነሳቴንም አውቃለሁ። ስቀመጥና ስነሳ እንኳን አንተ ሪከርድ ውስጥ አለች። ያቺ ማለት እንግዲህ ጌታ እዚህ ወንበር ላይ ለመቀመጥ ያንተ ፈቃድ ነው በል ማለት ግን አይደለም። አንዳንዶቹ ይለጥጡትና እንደሱ ያደርጋሉ። ለከለር መጫ ልጸልይ ምናምን ይላሉ።
እሱን እያለ አይደለም፣ በአንተ ዘንድ የታወቀ ነው። ስለዚህ አንተ በሌለበት እንዳልዘነብት፣ አንተ ስትሄድ ደግሞ ተቀምጬ እንዳልውልብህ፣ ስትሄድ ልሄድ፣ ስትነሳ ልነሳ፣ ለወቃት ያንተን አካሄድ ማለት ነው በእኔ ሚዛን። ምሳሌዎች ላንሳ። ሙሴ በዛ ጭልም ባለ ዘመን የዕብራዊ ወንድ አይኑር በማይባልበት ዘመን አኖረዋለሁ አለ እግዚአብሔር። ያንን አኖረዋለሁ ያለውን ነገሩን ግን የፈጸመው በእናቱ በኩል ነው። በእናቱ በኩል ነው የፈጸመው። በእናቱ በኩል ፈጸመው፣ ህይወቱን አተረፈ። አሁን ግን አንድ ጥያቄ እንጠይቅ። ስንት ወንድ ባለቀበት መሃል ሙሴን አተረፈው? ለምን? ሌሎቹ ስለምን እንዲሞቱ ፈቀደ ስትሉ፣ ለሌሎቹም የመደበላቸው የህይወት እርከን እሷ ብቻ ነበረች። ለምንድን ነው የማይገባን? ሁሉን መረዳት ስለማንችል፣ እሱ ግን ሁሉን ስለሚያውቅ ለሙሴ ደነገገ፣ አተረፈው። እሺ ጥሩ። ተርፎ ዝም ብሎ በልቶ መኖር ቢሆንስ? በልቶ መኖር ቢሆን ከፈርዖን ቤተ መንግስት የሚወጣ ይመስላችኋል? ነው። አሁን የእግዚአብሔር ዓላማ እና ያ የእግዚአብሔር ዓላማ ተመችቶህ ያንተ ስታረገውና ለዛ ደግሞ የራስህን ድርሻ በተሰጠህ ዘመን ውስጥ መወጣት ስትጀምር ያኔ ነው መንገዱ የሚመጣው። ምሪቱ ይመጣል፣ አቅጣጫ ሰጭነቱ ይመጣል፣ አቅም ሰጭነቱ ይመጣል፣ ፕሮቪደንሱም የሚመጣው፣ ፕሮቴክሽኑም የሚመጣው፣ ከዛ በኋላ የሚመጣው በሙሉ ያን ጊዜ ነው የሚመጣው። ልክ ሙሴ ያ ዓላማ ሲገባው፣ የእግዚአብሔር ዓላማ ሲገባው ቤተ መንግስት ውስጥ በተመቸው ሁኔታ ከመቀመጥ ይልቅ የወዳጆቹን መገፋት ወደ መውጣት ወጣ አለ። ማለት ኮንፈርት ዞን መቆየት ቢሆን ኖሮ የሱ ዓላማ እዛው ይቆየ ነበር። በቃ አይ ያተረፈኝ ለዚህ አይደለም አለና ከዛ ዓላማ ጋር ተስማምቶ ወጣ። አሁን ግን ሰው የህይወትን ፐርፐዝ አወቀ ማለት ገና ሲጀምር ጥርት ብሎ ይገባዋል ማለት ነው ወይ? አረ ጨርሶ በጭራሽ። ሙሴ እኮ ገብቶታል። ለዕብራውያን የእግዚአብሔር ነፃ አውጪ የመሆን ዚማ ተቀምጬ እየበላው ብቻ መኖር፣ ቤተ መንግስት ፈታ እያሉ መኖር፣ ይሄ የኔ የህይወቴ ያው የመኖር ዓላማ አይደለም ብሏል እኮ። ግን ገብቶት ነበር ሁሉ ነገር? ኔቨር። ስለዚህ ሲጀምረው እንደውም በጣም በሮንግ መንገድ ነው የጀመረው፣ በቡጢ ነው የጀመረው ታውቃላችሁ። ስለዚህ እግዚአብሔር ደግሞ ቡጢዋን ማስጣል ነበረበት። ምድረ በዳ ሄደ። አንዳንድ ጊዜ በጣም ችግር የሚፈጠረው ምንድን ነው? የምድረ በዳዋ ህይወት እግዚአብሔር ማያውቃት ትመስላለች፣ እግዚአብሔር ግን ታጽፋለች ነው የሚለው። ምክንያቱም የምድረ በዳዋ ህይወት ከማን ጋር ነው ያገናኘችው ሙሴን? ከዮቶር ጋር። ማለት በሊደርሺፕ ትምህርት ቤት ውስጥ አሁን በጣም ትልልቅ ፕሪንሲፕል ከሚወጡበት አንዱ ነው የዮቶር የሊደርሺፕ ስኪሉ። ከዮቶር ጋር ነው የተገናኘው። እሱ ብቻ አይደለም፣ ከእግዚአብሔር ጋር ነው የተገናኘው። ያኛው ከእናቱ ባገኘው መረጃ መሰረት ነው የላይፍ ፐርፐዙን እንትኑ የገባው፣ አቅጣጫ የገባው እኔን ያስገባኝ ዓላማ ነው፣ አስቦበት ነው የምትለው ነገር ከእናቱ ባገኘው መረጃ ከሚያየው ኦብዘርቭ ከሚያደርገው ነገር ነው። ነገር ግን እግዚአብሔር ወዳየው ነገር የተገናኘባት ጊዜ ግን ያቺ የመነካካቷ ጊዜ ናት። የቆምክበት ስፍራ የተቀደሰች ናትና ጫማን ከእግርህ አውጣ ተብሎ ልካለው። አሁን ያቺ ናት የምትምታታው። ብዙ ጊዜ ግልጥ ብሎልን ጥርት ብሎልን የምታረገው ይህንን ነው ተብለን የምናረገውና ነገር ግን ውስጣችን ባለው ነገር ባገኘነው መረጃ ኦብዘርቭ በምናረገው ነገር የገባንበት ነገር እየጠለለ መንገዱ ላይ ነው። በጣም ብዙ ጊዜ ጦርነቱ በእኔ አመለካከት ሰውን የፈጠረ እግዚአብሔር ከሆነ በእውነት ቃል ደግሞ በክርስትናው
ታስቦ የተወለድን ከሆነ ለተወለድንበት ኖረን የምንደርስበት የመጨረሻው ውሳኔ ያለው እግዚአብሔር ጋር ነው። ነገር ግን እለት ከእለት መንገዱ ግን እግዚአብሔር በእኛ ህይወት እኛ ደግሞ ከሱ የተቀበለውን አውቀን የምንሄድበት ነው ባይነኝ። ያ ትልቅ መልእክት ነው። ሞር ኦፍ ፕራክቲካልም ነው እያነሳን ያለነው ነገርና አንድ ማንሳት ፈልገው ነገር ሰው እግዚአብሔር ሲፈጥረው በዓላማ እንደፈጠረው እየተነሳ ነበረ። እንደ ክርስቲያንም እንደዛ ነው መኖርም ያለብን ብለን እያለን ነበረ። ግን ፕራክቲካሊ ደግሞ የምንወስዳቸው ውሳኔዎች አሉ በህይወታችን ስንወስን። አሁን ስራ፣ ትምህርት፣ አሁን ብዙ ስራ ላይ ያሉ ትምህርት ላይ ያሉም ሰዎች ይሰሙናል። ዲሳይድ ስናደርግ የሆነ ምንተልመው ነገር አለ፣ እዚህ ጋር እንደርሳለን ብለን እንደ ዓላማ ይዘነው በዛ ውስጥ በጠቅላላው እግዚአብሔርን ማክበር ነው በውስጡ ያለው። ግን የህይወት ምርጫዎች፣ መብላት፣ መጠጣት የሚባሉ ነገሮችም ውስጡ ስላሉ የምንወስናቸው ውሳኔዎች አሉ። ሰው እንደዚህ አይነት ውሳኔዎች ስንወስን አንዳንድ ጊዜ ፌለሪቲ ሊያጋጥመን ይችላል። የሆነ የተቋረጠ ይመስለናል ዓላማችን፣ በቃ እዚህ ጋር ቆሟል ብለን ልናስብ እንችላለንና እሱ እንዴት ነው ባላንስ ማድረግ ምንችለው? ፌለሪቲ ሲያጋጥሙን ወይ እንቅፋቶች ሲያጋጥሙንና ቅድምን በተወሰነ መልኩ ከእርሱ ህይወት አንጻር ሲያነሱት ነበረ፣ ግን በደንብ እንዲነሳም ስላሰብን ነው። በትምህርት ዩኒቨርሲቲ ጨርሳል ብሎ ያሰበ ሰው ወይ ደግሞ በዚህ ውስጥ ነው እግዚአብሔርን ማከብረው ብሎ ስራ ውስጥ ያለ ሰው በተለያየ ሁኔታ ውስጥ ሊሆን ይችላልና ሜሬጅም ሊሆን ይችላል። የትኛውም አይነት ጽንፍ ላይ ድንገት እንቅፋቶች ሲመጡ እንዴት ነው ሃንድል መደረግ ያለበት? መንገድ መቀየር ነው ያለበት ወይ ስቲክ አድርጎ እዛ ጋር መታገል ነው? ስንታገልስ በምን አይነት መንገድ የሚለው ትንሽ ያነሱልን። አዎ ይሄ በጣም እንደ ሰው ሁኔታ የሚለያይ ቢሆንም ነገር ግን መሰረታዊ የሆኑ መስመሮቹ ግን ተመሳሳይ ናቸው። ለምሳሌ እንደው የዮሴፍ ጋር ብንመጣ ማለት ነው። ዮሴፍን እንምጣ፣ ከሱ እንምጣና ከዛ በደንብ ፐርሰናሊ ወደ እኔም ህይወት በመጣ ደስ ይለኛል። ዮሴፍ ጋር ስንመጣ ዮሴፍ መድረሻውን አውቋል። ገና ህፃን እያለ መድረሻውን አወቀ ማለት ግን እያንዳንዱን ስቴፕ አወቀ ማለት አይደለም። እግዚአብሔር የነገረው በጣም ትልቅ ነገር ነው። የቤተሰቦቹ ከፍ ያለው ሆኖ ቤተሰቦቹን ሁሉ የሚጠቅም ያው የተገናኘው ደግሞ ከነዶ ጋር ስለሆነ ለነሱ በረከት እንደሆነ ይታወቃል። ነገርየው ነዶ የሆነበት ነገር እነሱን በሚጠቅም ነገር ነው የሚገለጥ ነው። ህልሙ ላይ ራሱ ግልጽ ነው ነገርየው፣ ግን ለነሱ እንደሚሆን አልታያቸው። አሁን አንዱ ነገር የእግዚአብሔር የህይወትን ዓላማ ሲገልጥ ዝርዝሩን አለመናገሩ ነው አንዱ ሰውን ግራ የሚያጋባው። አሁን ዮሴፍ ያንን አወቀ ማለት ግን በህይወቱ መስመር ላይ የሚመጡት ነገሮች በሙሉ ቀጥ ብለው ይሄዳሉ ማለት ግን አይደለም። ስለዚህ አንዳንድ ጊዜ ምንድነው የሚሆነው? የህይወት ዓላማ ግልጥ ብሎ ይታወቅና የምታልፍባቸው መንገዶች ግን ብዙ ሊሆኑ ይችላሉ። የመጀመሪያው ነገር በቅርብህ በሆኑ ሰዎች መጠላት ሊገጥምህ ይችላል። ትልቅ ነገር ይነገርህና ለዛ ትልቅ ነገር ስትራይቭ ማድረግ እንደውም ላገኘው ሁሉ ማጫወት ምናምን ስትጀምር ያወራቸው ሰዎች የዛ ነገር ተቃራኒ ሆነው ሊሰለፉ ይችላሉ። በዮሴፍ ታሪክ ስንመለከተው አንተ ውስጥ የሚሰማው ስሜት ያን ጊዜ እግዚአብሔር ለመልካሙ ነው የሚያደርገው ነው የምትለው ወይንስ ገና ነው የምትደርስበት? የብዙ ሰው ችግር እሱ ነው። ብዙ ሰው የሚያስበው ምንድነው ዮሴፍ ምዕራፍ 45 ላይ ደርሶ እግዚአብሔር በሱ ህይወት የሰራው ልክ ቅድም ሮሜ ላይ እንዳልናት ብዙዎቻችን የምንወዳት ነገር ተገጣጥሞ ለካ ይሄን ለማምጣት ነው የተሰራው የሚለው የምዕራፍ 45 አንደርስታንዲንግ ጉድጓድ ውስጥ ሲጣል ያለ ይመስላችኋል? እሱ ናቹራል አይሆንም። የምትወዳቸው ወንድሞች ጉድጓድ ውስጥ ሞትህን መቅረው ሲጥሉ ማየት ልትዘምር አትችልም። አይ ዶንት ቲንክ ሊሆን አይችልም። አለው በጣም የሚሰማው ነገር አለ። ግን ምንድነው የሚሆነው? ያ ጉድጓድ ግን መጨረሻው አልነበረም። አሁን ብዙ ሰው ማሰብ ያለበት እሱ ነው። ጉድጓድ ውስጥ ያለህ ጉድጓዱን እንደ መጥፊያ የመቁጠሩን አስተሳሰብ ነው መቀየር ያለብህ። በተለይ ባልጠበቅከው መንገድ ሲመጣ ይህንን መስመር አስበህ ጉድጓድ ከጠበቀህ የጉድጓድ ውስጥ አስተሳሰቦችን ለምን መሰለ የተማረው የተጻፈው ሁሉ ለትምህርታችን አይደል ተጽፏል የተባለው።
ከሆነ እንግዲያው ጉድጓድ ውስጥ ምንድነው ማሰብ ያለብኝ? እሺ የወንድሞቼን ጥላቻ በጣም ወደ ውስጥ ላጠልቀው በሰራስ አልጠቀምም። በኋላ ቀኑ ሲደርስ የይቅርታ ጉልበት ይጠፋል። እሱ አይደለም ያዋጣው። እግዚአብሔር ሆይ አሁን እዚህ ነኝ ያለሁት አንተ አለ ሆይ ብሎ ከእግዚአብሔር ጋራ በጉድጓዱም ዘመን ግንኙነትን መቀጠል ነው በጣም ያዋጣው። እግዚአብሔር ያን ጊዜ ይመጣል ይማራል። የሚጠቀምበት በጣም መንገድ ብዙ ሊሆን ይችላል። አንዱ እንግዲህ ዮሴፍ ጋር ያደረገው ነገር ከወንድሞቹ አንዱ ወንድማችንን በመግደል ምን እንጠቀማለን? ለምን አሳልፈን ለሌላ እንሰጠው? ይሄንን በምን አርቲኩሌት ታደርጋለህ? የብዙዎቻችን መከራ ግን ምንድነው የሚሆነው? በላይፍ ፐርፐዛችን ውስጥ እግዚአብሔር ዋናው ቢሆንም እንኳን እኛም ድርሻ አለን ስለምንል እያንዳንዱ ዲቴል መጨነቅ መጠበብ የኛ አድርገን እንወስደዋለን። አለማሰብ አንችልም። ናቹራል አይደለም እንኳን መንፈሳዊ። ስለዚህ እናስባለን፣ ግን ስናስብ በእግዚአብሔር መንገድ እናስብ። እኛንን ጉድጓድ የገባ ነው እንጂ እግዚአብሔር እዛው ነው። ያን ህልም ሲያሳየን ሳያንኳኳ ምናምን አሁን ላሳይህ ብሎ ፈቃድ ሳይጠይቀን አይደል ህልም ያሳየን። በቃኝም እኔ ምንም አልችልም ባልነበት ጊዜ አይደለም ያሳየው። አንተ ምንም ሳትችል ሩቁን ካሳየህ መፍጨርጨር እችላለሁ በምትልበት ጊዜ ሩቅ አይሆንም። ምክንያቱም ቢያንስ እኮ መዋጠጥ ይችላል አይደል ዮሴፍ። በዛን ጊዜ ሩቅ አይሆንም እግዚአብሔር። ምንም በማትችል ጊዜ ያንን ካሳየህ አሁን ትንሽ መዋጠጥ ምናምን ድንጋይ በድንጋይ ላይ መውጣት ይችላል ምትልበት ትንሽ ያ እሱ ጋር ነው የሚሆነው። ፐርስፔክቲቭህን መቀየር ነው። በእግዚአብሔር ላይ ያለን እምነት ማሳደግ ነው የሚያዋጣው። አይ እኔ ነኝ እንጂ እዚህ የገባሁት ወንድሞቼ ናቸው እንጂ የከፉት እግዚአብሔር ግን እግዚአብሔር ነው። አንዷ በጣም ትልቅ ሬሜዲ ናት። ሁሉ ነገርን ነው የሚቀይረው። ያን ጊዜ እግዚአብሔር በስራ ላይ እሱ አያቋርጥም። በመሰረቱ ያው የጻፈውን ነው እኮ የሚፈጽመው። ከዛ በኋላ ግን አሁን እኔ አንዳንዱ ለምን መሰላችሁ እኛ ላይ ካጣበቅነው ሁሉን ነገር እኛ ድርሻ የለንም አላልኩ፣ ግን ሁሉን ነገር እኛ ላይ አጣብ ነው። በቃ እቺን በዚህ ካልሰፋዋት ምናምን ካልክ አትችልም። ለምን እንደማትችል ላሳይ። ኦኬ አንድ ወንድሞቹን አስነሳና ለምን ገለዋለን እንሸጠው ሚል አስነሳ። ከዚህ ከወዲያ ደግሞ የግብጽ ነጋዴዎችን እያመጣ ነው። ያንን ታይሚንግ እንዴት አድርጋ አንተ ካልኩሌት ታደርገዋለህ? መቼ የምትባለው አንዷ መነሻ ወደ መድረሻ መቼ ደርሳለሁ አይደለች? እሷን እንዴት ካልኩሌት ታደርጋለህ? ያ ግን ትምህርት ጀምሮ የመጨረስ የጊዜ ገደብ የለውም ማለት ግን አይደለም። ሊጀምር መቼም ቢሆን ጨርሰዋለሁ ማለት አይደለም። አንዳንዶቹ የጊዜ ባለቤት ራሱ ኦርኬስትሬት የሚያደርጋቸው አሉ። ከዚህ ግጥም የሚያደርጋቸው አንተ ላይ ካመጣቸው አትችላቸው። እሱ ለእግዚአብሔር ትሰጥና ካንተ የሚጠበቀው ግን ስለ ወንድሞች ያለን የጥላቻ አስተሳሰብ እንዳይዳብርብህ መፍቀድ ነው። ምክንያቱም ምዕራፍ 45 ሲመጣ ምን ትሆናለህ? አይለቅም እኮ በጣም ከባድ ነው ታውቃላችሁ። አትለቅም። ዮሴፍን ያው ማለት ምሕረቱን በጣም ስለምናውቀው ግን እኮ ትንሽ አሸት አድርጓል። ያው እና እሱ ነው ካባስከውስ ስር እንዲሰድ ካረከው። ለዚህ እሱ ነው ልብን ንጹህ ማድረግ፣ በእግዚአብሔር መንገድ ማየት። ያንን ነገር የመጣውን ነገር ለእግዚአብሔር አልጨለመም። ዳዊትን የረዳው እሱ ነው። ዮሴፍን የረዳው እሱ ነው። አሁን እንግዲህ ጉድጓድ ውስጥ እሱ ሆነ አስተሳሰብ በእግዚአብሔር ሚዛን ስኬት ጫፍ ስትደርስ፣ አንዳንዱ ሰው ደግሞ የፖቲፋራ ቤት መጨረሻው ይመስለዋል። ስለዚህ ያገኘው ነገር ላይ ሁሉ ይንጠለጠላል። አለማድረግ ነው አይደለም። እቺ መንገዷ ናት እንጂ እኔ እዚህ አይደለም የታየው ማለት ዮሴፍ ማለት ነው። እግዚአብሔር ከሱ ጋር ነበረ ይልና ስለዚህ በቃ እሱ የሁሉ ነገሩ ሚዛን ሆነ ማለት ነው። ቅድም እንዳልኳችሁ ነው ማለት ነው። ያዳንህን የህይወትህን ዓላማ የቀረጸውን ይዘህ መዞር ካንተ ጋር ማለት ነው። ወይም እሱ ጂን ይዞልህ መግባት ማለት ነው። ልክ እንደሱ ማለት ነው። ከሱ ጋር ነበር፣ መከናወንን ይሰጠዋል። መከናወን ሲሰጥህ ግን እግዚአብሔር እንደሚፈልገው ማድረግ ናት በጣም ትልቋ ነገር እሷ ናት። ስለዚህ ነገር ጭልም ሲል ፌለር የሚመስል ነገር ሲመጣ በእግዚአብሔር ሚዛን ነገሩን ማየት በጣም ጥሩ ነው የሚሆነው። ልክ እንዳልኳችሁ ቅድም ማለት ነው። ጭልም ሲልብኝ በቃ እግዚአብሔር ይጥላል አይጥልም።
ውስጥ ስለምንኖር የምንኖርበት ዓለም የወደቀ ዓለም ነው። ይሄ እኛ ውስጥ ያለው ሰውነት ደግሞ ያንን ክርስቶስን ፍጹም ምስል ብሎ ዳግመኛ ፈተና የማያገኝበትን ቀን እየናፈቀ አይደል? የቃተትን እኮ ነው የሚሉት አይደል? የወንጌል ጸሐፊዎች እንደሱ አይደል የሚሉት? እየቃተትን ያለ ነው ስላልሆነ ነው ፈተናው የደረሰው። እንግዲህ አሁን እንዴት እንፍታው ነው? ልቅቅ አርጎ ተስፋ ቆርጦ ሌላ አቅጣጫ መቀየር ሳይሆን የእግዚአብሔርን ዓላማ ለመረዳት አሁንም እዛ ጋር ቆም ብሎ መጸለይ። እኔ የዳዊት መንገድ በጣም የሚያዋጣ ይመስለኛል። ይቅርታ አድርጉልኝ። የዳዊት መንገድ ያዋጣል። ውድቅ አለ። ለመሸፈን ሞከረ፣ ግን አልተሳካለት። ከዛ እግዚአብሔር በራሱ መንገድ መጣና ግለጥ አደረገለት። ሁለት ምርጫ ነው ያለው። እንደ ሳኦል ሰበቦች እየፈለገ አሁንም መቀጠልና ከእግዚአብሔር መጣላት፣ ኦር እኔ በድያለሁ ማለት። እሱም ይገርም፣ ራሱንም ያድናል፣ አገርንም ያድናል፣ ህዝብን ያድናል። እኔ ብዙ ጊዜ ህይወት ባልፈለግነው አቅጣጫ ሲሄድ የህይወታችንን ዲዛይነር መጠየቅ በጣም ጥሩ ነው የሆነው። እዚህ ደርሼ ባልጠበቅኩት መንገድ አንዳንዶቻችን የሚፈትነው ምንድን ጸልያለሁ፣ በጣም ተጠንቅቄያለሁ፣ ነገር ግን እየገጠመኝ ይላሉ። አዎ በወደቀ ዓለም ውስጥ በወደቀ ሰውነት ውስጥ ስለምንኖር ምንድን ነው የሚሻለው? አጣብቂኟ ስትመጣ አለ ወይ ብሎ መጮህ ነው። እኔ ከጌታ ተለይቼ በነበረበት ጊዜ ክርስቲያኖች እንዳያገኙኝ የዓለምን ነገር ቅድሚያቸው ያደርጉ በተለምዶ ዓለማዊ የምንላቸው ጓደኞችን አበዛው እና ከነሱ ጋር ዞራለሁ እና አምሽቼ አንድ ቀን ስመጣ እኛ ሰፈር አንድ ኃይለኛ ውሻ አለ። ያ ኃይለኛ ውሻ ከአራት ሰዓት በኋላ ሰውየው እኔ ምንም ማድረግ አልቻልኩም፣ ለሆነ ነገር ስንፈታው እኛን ሁሉ ጥሶ እንደዚህ ይሆናልና ባካችሁ ከአራት ሰዓት በኋላ ስትመጡ በታችኛው መንገድ፣ የታችኛው መንገድና አቋራጭ መንገድ የሚባላል፣ በዚህኛው አትምጡ፣ ታችኛው ሂዱ፣ አደራ እንደው በቃ እኛ ሳንኖር እንዳይጎዳብኝ ይለናል። እና ያን ቀን እኔ ምንም እንትን አላልኩም። በቃ የኔ ህይወት ይሄ ሆነ። እግዚአብሔር ደግሞ ስንት መዝሙር ከጻፍኩ በኋላ በጌታ ምክንያት እስር ቤት ገብቼ ከተገረፍኩ በኋላ ነው ባካ ያደረኩት። እንደሱ ይሆናል። ከባድ። አዎ ሰማይ ያለው ጆሮ ይስማ። አሁን እንደሱ ነው ማለት አትጠብቅም ማለት የኢየሱስን ስም አልክድም ብለህ እስር ቤት ገብተህ ወፌ ተገልብጠህ ተገርፈህ ምናምን ብለህ በሆነች ትንሽ ነገር በጌታ ላይ ተቀየመህ ዞር ማለት አይሄድም፣ አብሮ አይሄድም። ግን ይሆናል፣ በቃ ይሆናል። የሚያዋጣ አማራጭ ምንድን ነው? አዘቅቷ ላይ ስትደርስ ወዴት እንደምትጮህ ማነጣጠር ነው። እና እንዳልኳችሁ ያኩ ተመተንኩ ስለነበር ረስቼዋለሁ ያንን ማሳሰቢያ። በዛ በርጋ መጣሁ። 4 ሰዓት አልፏል። ከዛ ልክ እንደዚህ ስደርስ ውሻው ቁጭ ብሏል አጥሩ ላይ። ትልቅ ነው አጥራችሁ እኮ። እዛ አጥር ላይ ቁጭ ብሏል። እዛ ቁጭ አለ ማለት በዛ የሚያልፍ ሰው ላይ ቁብ ለማለት ነው ቁጭ የሚለው። ያለኝ ምርጫ ወደ ኋላ መመለስ ነው። ብመለስም አይለቀኝም። ስለዚህ ያለኝ አማራጭ መሄድ ነው። መራመድ ስጀምር ብድቅ በቃ እንደዚህ ብሎ ማለት ነው። በቃ ታወቀኝ። ከዛ በኋላ ዘለለ። ሲዘል ያልኩት በኢየሱስ ስም ነው። በቃ በኢየሱስ ስም ነው ያልኩት። ወገኔ እንዲህ ፍሬን ይዛል ውሻ። ቀጥ ነው ያለው ውሻ እኮ። ከዛ በቃ ያቀን ለእኔ በቃ አልተውከኝም አለ። አሁንም እኔ ጋር ስም ይሰራል ምናምን። ያ ሁሉ ሲሆን እኮ መዝሙር ጽፋለሁ። ከሁሉ የሚገርመው እሱ ነው። ግን ለካ በቃ ከኔ ጋር አለ። በቃ ገባኝ ማለት ምንድን ነው የሚሆነው? ሁሉን ነገር ይቀይረዋል። እና አንድ ነገር ባሰብነው መንገድ አልሄድ ሲል ከዛ ጀርባ ያለው ማን ነው የሚለውን መጠየቅ በጣም ጥሩ ነው። አሮጌው ሰው በጣም ገዝፎ ከሆነ የአሮጌው ሰው ፍላጎቶች እኮ ይታወቃሉ። በጣም ግልጥ ናቸው። ራስ ወዳድነት አለበት፣ ትምክህት አለበት፣
ጥላቻ አለበት። እነዛን ያሮጌውን ሰው መገለጫዎች ፈልጎ እነሱን ከውስጥ ማውጣት ነው። ከዛ አዲሱ ሰው እንዲያድግ ማድረግ በቃ ይቅር ባይነቱን ምህረቱን ከዛ በኋላ ደግሞ ተስፋ ሳይቆርጡ ደግሞ እግዚአብሔርን ተስፋ ማድረጉን እሱን እያሰቡ ደግሞ ወደሚቀጥለው እርከን መሄድ ነው። ምክንያቱም ያለንበት ህይወት መጨረሻችን አይደለም። ስለዚህ መጠየቅ የሚሻለው ብሉፕሪንቱ ያለው ጋር ሄዶ የኔ ህይወት ይሄ ነው ወይ መጨረሻዬ ማለት ነው። ከዛ እሱ እንዴት እንደሚናገር ያውቅበት። አይ አይደለም ነው የሚለው። አይደለም መንታ መንገድ ላይ ስትሆኑ ምርጫ ሲዛባ እግዚአብሔርን ተስፋ ማድረግ ነው። የኔን ህይወት ወገግ ያደረገው ነገር ልክ እንደሱ ነው። ኢሳይያስ ምዕራፍ 30 ቁጥር 19 ላይ ነው ማለት ከዛ ሁሉ ነገር ወጣሁና በጣም በብዙ መንገድ እግዚአብሔር እንደገና ህይወቴን ሪቫይቭ እንዲያደርግ አደረገውና ከዛ በኋላ በደንብ ነው በቃ ወደ አገልግሎት ውስጥ ስገባ አሁን ደግሞ የትኛው አቅጣጫ ነው የትኛው ትክክል? ምክንያቱም እግዚአብሔር ሲያነሳችሁ ደግሞ ጸጋ ደርቦ አይደለም ያነሳው። ያነሳ እዚህም ይፈልጋል፣ እዚህም ትፈልጋለህ፣ እዛም ጋር የሆነ ነገር ባክን በዚህ በኩል ነው ምናምን ትላለህ። እና አንዳንድ ጊዜ ደግሞ እግዚአብሔር ይፈቅዳቸዋል አንዳንዶቹን። እነሱ ማለት ግን ሁል ጊዜ እዛው ጋር እንድትኖር ላይሆን ይችላል በእግዚአብሔር ዘንድ ያለው። ስለዚህ ያለው አማራጭ እግዚአብሔር ይሄ መጨረሻ ነው ወይ? አይ እግዚአብሔር መጣና የኢሳይያስ 30 ላይ ያለውን ቃል ነው ስለ እስራኤላውያን ነገር ሁሉ ጭልምልም ብሎባቸው በቃ የጭንቀት የመከራ የስቃይ እንጀራ ሲበሉ ቆዩና ሁሉ ነገር ጭልም አለ። እዛ ጋር ሲደርሱ ከዚህ በኋላ ግን አስተማሪ ካንተ አይለይም እና የጭንቀትን እንጀራ ከዚህ በኋላ አትበሉ ማለና ግን አሁንም መንታ መንገድ ላይ ናቸው። ልክ መንታ መንገድ ላይ እንደቆመ ሰው ያደርግና ቃሉን ራሱ ባነበው ደስ ይለኛል። ቁጭ አድርገዋለሁ። ኢሳይያስ 30:19 እንደዚህ ይላል፣ በኢየሩሳሌም የምትኖሩ የጽዮን ሕዝብ ሆይ ከእንግዲህ ወዲህ አታለቅሱም። ለእርዳታ ወደ እርሱ ስትጮሁ እንዴት ምሕረት አያደርግላችሁም? ጮህትህን እንደሰማም ፈጥኖ ይመልስልሃል። ጌታ የጭንቀት እንጀራና የመከራ ውሃ ቢሰጥህም አስተማሪ ከእንግዲህ አይሰወርብህም። ዓይኖችም አስተማሪህን ያያሉ። ቁጥር 20 ስሙ። ወደ ቀኝም ሆነ ወደ ግራ ዞር ብትል እንዴ ማለት ይሄ ነው የሚያዋጣው፣ ይሄ ነው የሚያዋጣው አይነት ማለት ነው ብትል መንገዱ ይሄ ነው በእርሱ ሂድ የሚል ድምፅ ይሰማል። መንታ መንገድ ላይ ቆመህ ይሄ ነው ስትል ማለት ከጀርባ መንገዱ ይሄ ነው በሷ ላይ ሂድ የሚል ድምፅ ይሰማል። ከዛ በኋላ የመጀመሪያው ነገር አንተ ውስጥ ያለውን ከዛ ቀደም ያከበርካቸውን ነገሮች ማፈራረስ ትጀምራለህ ነው የሚለው ከጣዖት ጋር ያገናኘውና ከዛ በኋላ ግን ስለ ውጤቱ ነገር በአንተም ሰራው። በምድር ለዘራኸው ዘር ዝናብን ይሰጣል፣ ከመሬትም የሚገኘው ፍሬ ምርጥና የተትረፈረፈ ይሆናል። በዚያን ቀን ከብቶች በትልቅ ሜዳ ላይ ይሰማራሉ፣ የእርሻ በሬዎችና አህዮች በመንሽና በላይዳ የተለየውን ገፈራና ድርቆት ይበላሉ። ከዛ ለየው በቃ የኔ ድርሻ የእግዚአብሔር ቤት አገልጋዮችን ጠፍጥ ያለች ከብቶች በጨው በውሃ የታሸ ድርቆሽ ሲበሉ እንደሚሆነው አይነት ነው። ምርታቸው ሁሉ ይጨምራል። ልክ እንደሱ አይነት ለየዋት ከን በጣም በቃ ሲም አንድ ጊዜ መጽሔት አዘጋጅ ሲሆን፣ አንድ ጊዜ ደግሞ የሆነ ነገር ሲሆን ደግሞ በዚህ በኩል ገብቼ የሆነ ነገር ስሰራ ምናምን እዛ መጣ ጌታ ለየው። ይሄው አሁን 18 ዓመት በቃ መሪዎች ላይ ማስተማር፣ ሰባኪዎች ላይ፣ እረኞቹ ላይ በማተኮሪያው ለይቻለውና እግዚአብሔር ይመጣል በየጊዜው ለመግለጥ በየስቴፑ ይመጣል። ለዳዊት እንደመጣ፣ ለሙሴ እንደመጣ፣ ለዮሴፍ እንደመጣ፣ ለልጁ ለክርስቶስ ኢየሱስ በምድር ላይ በነበረ ጊዜ ይገለጥ እንደነበር ይገለጣል። ስለዚህ ምንድነው የሚሆነው? የደረሰብን ነገር መጨረሻችን አይደለም፣ ወይም የደረስንበት መልካምም ነገር መጨረሻችን አይደለም። መጨረሻችን ክርስቶስን መምሰል በቃ እሱን ቁርጥ እስክንመስል መንገደኞች ነን፣ እንሄዳለን ወደፊት። ቴንኪዩ በጣም ስለ አንተ ጆርኒ በደንብ ብታወራ ደስ ይለኛል። ብዙ ወጣቶች ያለንበት ስቴጅ ላይ ነው እያስባለሁ እና ያው ትልቁን ብሮደር የሆነውን የህይወታችን አላማ አንስተናል፣ ግን የተለያየ ቦታ ነው የምንሄደው። መንገድ ያላት ፓርት አለች እና አንድ ሰው
በዛ ጆርኒ ውስጥ ያለ ኮንፊውዝድ የሆነን ወጣት ያሰብን ብናወራ ብዬ አስቤ ነው። ያንተን የለየህበትን መንገድ አሁን ወደ መጨረሻ አንስተሃል። ግን አንድ ወጣት እንዴት ያግኝ የላይፉን ፐርፐዝ ስፔሲፊክ ያው ትልቁን አንስተናል። የክርስቲያን ሁሉም ተመሳሳይ ነው አንድ ነው ብለናል። ግን ምን ሄድበት መንገድ ደግሞ ትራካችን የተለያየ ነውና እንደ ራይት ትራክ መሆኑን እርግጠኛ ያልሆነን አንድ ወጣት እያሰብን ያንተን እንዴት አግኝተሃል? በርግጥም በዚህ ማያይዘህ አንድ ነገር ብታነሳ ደስ የሚለኝ የህይወትን ዓላማ አግኝቶ የእግዚአብሔርን ፈቃድ አግኝቶ መሄድ ምን ይመስላል? ህይወት ደስታው ሳቲስፋክሽኑንም ቅድም ስናነሳ ነበርና አንተ የኖርከው ስለሆነ ምን ይመስላል እሱ? ግን መጀመሪያ አንድን ወጣት ትራኩን እንዴት መለየት ይችላል? ግቡን አውቀናል፣ አንስተናል፣ እግዚአብሔር አስቀምጦልናል በእግዚአብሔር ቃል ውስጥና አንድ ስፔሲፊክ የህይወቱን ዓላማ ማግኘት የሚፈልግን ወጣት እያሰብን እናውራ። ጉድ እንግዲህ ይህች ናት በጣም ትልቋ ፈተናም ይህች ናት። የእግዚአብሔር ብሉፕሪንት ግልጽ ነው። ግን ያ ሰውዬ ከዛ ብሉፕሪንት መካከል የሱን እንዴት ያገኘው? የመጀመሪያው ነገር በትግል እንደማይገኝ ይወቅ። እሱ ነው ማለት በመፍጨርጨር አይደለም የሚገኘው። በመፍጨርጨር አይገኝም ማለት ደግሞ ተከናንቦ በመተኛትም አይገኝም። ሁለቱም ናቸው። ስለዚህ የመጀመሪያው ነገር እግዚአብሔር ወደ ምድር ሲያመጣው በሱ ሊሰራ ያሰበው ነገር በተፈጥሮ ሰውየው ውስጥ አለ። ስለዚህ የመጀመሪያው የህይወትን ዓላማ ለማግኘት ውስጡን ያድምጥ። ሰው በውስጡ የሚያከብረውን የሚነቃውን ነገር ይለየው በደንብ። ለምሳሌ አሁን በእግዚአብሔር ቤት ውስጥ ሆናችሁ እግዚአብሔር በመስጠት የባረከው ሰው ማለት ነው። በመስጠት ዘመኑን አለ አይደል? የእግዚአብሔር ቸርነት መገለጫ ሆኖ መኖር ምናምን እንደዚህ አይነት የህይወቱ በቃ ትልቅ ደስታ ያለው እሱ ጋር የሆነ ያሰብ ሰው መዝሙር የሚዘምር ሰው ሊያበሳጨው ይችላል። መዝሙር እኮ አይደለም፣ እሱም እኮ ይዘምራል። ዝም ብሎ በመዘመር ብቻ ዘመናቸውን ይጨርሳሉ። እንደው ካላቸው እኮ ያካፍሉም ይላል። አሁን እሷ ኢንዲኬሽን ናት። ምክንያቱም የሚሰጥ በልግስና ይስጥ ተብሎ ጸጋ ስጦታ ውስጥ ነው የተቀመጠው። ታውቃላችሁ ሰው እንደሱ እኮ ነው የተቀመጠው። ውስጡ ድራይቭ የሚያደርገው ነገር አለ ገና ከልጅነቱ ጀምሮ። የሚገርማችሁ ነገር ይሄ ናቹራል ጊፍቶች ይታወቃሉ። ገና ስትወለድ ጀምሮ ማለት ነው ይታወቃሉ። ልጆችን ይዋቸው እስቲ የሆነ ነገር ለሰው በቃ ስታመጡላቸው ለከልየም የሚሉ ሰዎች አሉ። ልጆች ህፃናት እኮ ናቸው። ህፃን ግን በባህሪው ምንድነው የሚሆነው? ለሌላ ስትል ለኔም ነው የሚለው። ግን ለከልየም የሚሉ ነገር እሷን ቶሎ ማሳደግ ነው። ከዛ ደግሞ አንዳንዶቹ ደግሞ የሆነ ዜማ ሲሰሙ አታቋርጠው ምናምን መንቀሳቀስ ምናምን ይጀምራሉ። አለችባቸው ማለት ነው እሷ ነገር። ስለዚህ እኔ የላይፍ ፐርፐዝ ለማግኘት የመጀመሪያው ነገር ውስጡ የሚጮኸውን ነገር እሱን በደንብ ያድመጣው። ሁለተኛው ነገር ከሰዎች ጋር ያለውን ግንኙነት እንዴት ነው ሼፕ የሚያደርገው? ከሰዎች ጋር ያለ ግንኙነት አለ። ከሰዎች ምክንያቱም እግዚአብሔር የእኛን የሚያኖርበት ዓላማ ለእኛ ብቻ አይደለም። ታውቃላችሁ ቢሆን ኖሮ እኮ ምንም ችግር የለም። አንድ ሰው ላይ ግጥም ያደርግለታል፣ ይጨርሰዋል። እግዚአብሔርን ሰው በዓላማ የሚያመጣው ሌላውን ሰው ለመጥቀም ነው። ከሰዎች ጋር ሪሌት ስታረጉ የሚቀናችሁ ነገር ምንድን ነው? እሱን መለየት እና እኔ ለዚህ ነው ማለት ነው የምኖረው የሚል ነገር ውስጣችሁ ይፈጠራል። ከሰዎች ጋር እንዴት አድርጌ ነው ለሰዎች እንዴት ነው የምጠቅመው? በምን በኩል ነው መሆነው? የቱ ነው የሚቀናኝ? የቱ ነው ማያታግለኝ? የሚለውን ነገር ማጥናት ነው። ሌላኛው እንግዲህ ይሄ ውስጤ በተፈጥሮ የሚያደላው ነገር አለ። ከሰዎች ጋር ባለኝ ግንኙነት የምለይበት ነገር አለ። ሁለተኛው ደግሞ ቻሌንጅ ሲመጣ የመወሰናቸው ውሳኔዎች ናቸው። ተግዳሮ ሲመጣ አጠገቤ እሱ ሲመጣ ምንድነው የማደርገው? አሁን ተስፋ ቆርጬ ትውት የማደርገው ከሆነ በቃ መከራ፣ ለሱ አቅም የለህም ማለት ነው። ትውት የምታደርገው ከሆነ ኦር
በጣም ተግዳሮት በዝቶብሃል ማለት ነው። ግን ቻሌንጅ ሲመጣ ቻሌንጁን አሸንፈህ ያንን ነገር በጣም በተሻለ ነገር እንደምትሰራው የሚታይህ ከሆነ ግን በቃ እሱ የተጠራህለት ነገር ነው ማለት ውስጥሽ የምትኖሪለት ዋጋ ብትከፊለትም ነገር ማይቆጭሽ ነገር ነው። ሌላኛው ምርጫ ሲመጣ የትኛው ላይ ነው ሰፍ የምትለው? አሁን ማአት ነገር አንዳንዶቹ በጣም ትልቅ ስኬት ይዘው ይመጣሉ። ትልቅ በተለይ ዘንድሮ እየተታለልን ያለ ነው። ትልልቅ እንጀራ ይዘው ይመጣሉ። እሱ ላይ ደግሞ ጭጭም ብለው አይ ይሄ ውስጤ ከሚጮህ ጋር ይለያያል ብለህ ትልቅ የሚመስለውን ነገር የኔ አይደለም ትላለህ። ልክ እንደሱ ማለት ዮሴፍ ያደረገው ትዝ ይላችኋል አይደል? በጣም ይዛለት መጣች። አይ ልክ እንደሱ ማለት ነው። በእነዚህ ነገሮች መለየት ይቻላል። እኔ እንዳልኳችሁ ባልጠበቅኩት መንገድ መስመሬ ሲሄድ ማለት ነው ያደረኩት ነገር ፊቴ የመጣውን ነገር ዲሊጀንትሊ መስራት ነው የጀመርኩት። በቃ ልቅም አድርጌ እሰራታለሁ። አደጋዋ ግን ምንድናት መሰለችሁ? እጃችሁ ጋር የተገኘውን ነገር ጥንቅቅ አድርጋችሁ ስትሰሩ ሰው ያኛው የእናንተ ቦታ ይመስለዋል። ግን ምን ያርጉ? እውነታቸው ነው እኮ። ለምን መሰላችሁ? የተፈጠራችሁለት ነገር አንዱ ከሚለካበት ነገር አንዱ ስኬት ላይ ይደርሳል ብሎ ነው የሚያስቡት። እናንተ ደግሞ እኔ የተፈጠርኩት እጄ የገባን ነገር ላለማዝረክረክ ነው። እሱ ክርስቲያን ዲሲፕሊን የላይፍ ፐርፐዝ አይደል? ከላይፍ ፐርፐዝ መንገዶቹ ቢሆንም ግን የክርስቲያን ዲሲፕሊን የትኛውም ክርስቲያን ይሄ ዲሲፕሊን አለበት። እጁ የገባ ነገር ማጠናቀቅ አለበት ምንም አይነት አምር። ግን አሁን ምንድነው የሚሆነው? ሌላ ነገር ውስጥ የሚጮህ ካለ ግን ለሰው ቀስ ብሎ ማስረዳት ቡጢን አለማስቀደም ማለት ነው። በቡጢ ለመገለጥ አለመሞከር እንደ ሙሴ ማለት ነው። እና እንደው ያለ ቦታው ደግሞ ሊገለጥ የማይገባውን ነገር አለመግለጥ ልክ እንደ ዮሴፍ መከራ አየኩ። ልክ እንደሱ አለማድረግ እሷ ላይ ሰብሰብ ማለት ከዛ ከዋና መስመር ላይ ወጣ ብሎ ብዙ አለመሰንበት እንደ ዳዊት ደግሞ ያው ከቤርሳቤህ ጋር የተገናኙበት ነገር ግን እነሱን ጠንቀቅ ከተባለ እኔ ከፈተና መውጣት ይቻላል። እንግዲህ አንደኛው ፈተና ሲመጣ ፈተናው ማብቂያ እንደሆነ አለማሰብ እሱ ደግሞ ሌላ። ስለዚህ ምንድነው ያደረኩት? ልክ እዛ ቦታ ስገኝ ጥንቅቅ አድርጌ እጄ ሲገባ ጥንቅቅ አድርጌ እሰራለሁ። አሁን ያለ ቦታዬ ማለት ነው ያለ ቦታዬ ቴክኒክ ተማሪ ሆኜ ማለት ውጭ ሀገር ድረስ ሄጄ ለመማር እድል አግኝቼ ምናምን ብዬ ስመጣ ያጓጓል ሁሉ ነገር። ደግሞ ትልቅ ክፍል ኃላፊ ሆኜ ነው ቁጭ ያልኩት። ያጓጓል በጣም። ግን ለእሱ አይደለም የተፈጠርኩት። እሱ አይደለም የመጨረሻ ይናገር ምንድነው ማድረገው ደግሞ ባካረከው በህይወት ደግሞ ግን እነዚህ ሁሉ ነገሮች መጡ። እንግዲህ ባለበት ጊዜ መጨረስ ጥንቅቅ አድርገህ ስትጨርስ እግዚአብሔር ከዛ ይመጣል። ቀኗ ስትመጣ ወደሚቀጥለው ወርከን የእግዚአብሔርን ምሪት ተከትሎ ቶሎ ነቃ ብሎ መውጣት ማለት ነው። እግዚአብሔር መንፈስ ቅዱስ በተለይ ሲመጣ ከእግዚአብሔር ጋር ብዙ አለመታገል ቀላል አይደለም። እግዚአብሔር በተለይ ወደ ፉል ታይም ጥሪ ሲመጣ አሁንም እንደሱ ነው ያደረገው። በቃ ተመቻችቼ በጣም ካለሁበት ነገር እሱን ደግሞ ግጥም አድርጎ ዘጋው። እሱን ከዘጋው በኋላ ግን ከሁሉም ያሳዝነኝ ልብ በሉ ያለ ምርጫዬ በረቀጥቃጭ ሆንኩ ብያችኋለሁ አይደል? ከሱም ደግሞ አፈናቀለኝና ምንም እንዲህ የምትባል አንዲት ገጽ ወረቀት ያላነበብኩበትን ሙያ በጣም ጥሩ ገንዘብ ጥሩ ለኑሮ የሚሆን ነገር የማገኝበት አድርጎ ፊቴ ቁጭ አደረገው። በቃ እኔ ሜካኒካል ፓርቱ ላይ ነው የተማርኩት። የኤሌክትሪካል ነገር መጣ። አንበሳ ህንፃ ስቴዲየም ጋር ታውቁ ከሆነ የሱን ሙሉ ህንፃ ኤሌክትሪካል ኢንስታሌሽኑ እንደገና ለመስራት ጣሊያን የሰራው ህንፃ እኮ ነው። እሱን አገኘው በአንድ ጓደኛዬ በኩል። ማለት ምንድነው ማድረገው? ወዲያው ቁጭ ስል በቃ እንዴት አድርጌ እንደምመጣ ኤሌክትሪካል ኢንጂነሮችን ሰበሰብኩ ምናምን አደረኩ። ይሄድላል ፊታችን ስራው ሰራ ነው። ጌታ መካከል መጣ። ግን እሱ ቦታ አይደለም። በቃ አሁን ወደ ቤተ ክርስቲያን ግባል። በቃ
ከእግዚአብሔር ጋር ለመሄድ መፍቀድ በጣም ጥሩ ነው። ቤተ ክርስቲያን ደግሞ ደህና ተመችቶኝ እያለሁ ሁለተኛ ልጄን በሞትና በህይወት መካከል አድርጎ ማለት ነው። ዛሬ ባለትዳር ሆናለች። እሷን በሞትና በህይወት መካከል አድርጎ ጥያ የሚባል አካባቢ መሪዎችን ለማስተማር ሄጄ በነበረበት ጊዜ በስልክ ተጠርቼ ነው ልጅ ሞታለች ተብዬ ተጠርቼ ወደ ክሬት ኮሚሽን የገባሁት በዛ መንገድ ነው። ማለት እኔ እያገለገልኩ ነው ምንድነው ሌላ ያን ጊዜ ሚኒስትሪ ምናምን የሚባል ነገር አላውቅም። እኔ ቸርች ነበር የነበርኩት። በሱ መንገድ ወደ ክሬት ኮሚሽን መጣሁ። ማለት ማመልከቻ ጻፍኩ፣ በወቅቱ ለነበረው ሰው ሰጠሁ። በማመልከቻ እንትን አስገብቼ እግዚአብሔር ሲናገረኝ ማለት ነው። ከዛ በኋላ ግን ከጥያ ማስተማር አቋርጬ ስመለስ ሰፈር ልጅ ሞታለች ተብሎ ማለት ነው ቀስቀስ ጀምራ የሰፈር ሰዎች ተሰብስበው ምናምን ነው የደረስኩት። ከዛ በኋላ ልክ ግን ምንድነው እያልኩ ቤት ስገባ ዳድ ብላ ብድግ አለች። በቃ ሁሉም ተበተነ። እኔ ግን ግልጽ የጌታን ድምጽ መስጠው በቃ ዛሬ ባትወስን ወስዳታለሁ ነው ያለኝ ፒውርሊ። ከዛ ዲሳይድ ጻፍኩ። ከዛ በማግስቱ ግን ወደ ስልጠና ተመለስኩኝ ጥያ ማለት ነው። ስመለስ ምን እንደጠበቀኝ ልንገራችሁ። እዛ ከሶዶ አካባቢ በጣም ኃይለኛ ስደት ነበር ያን ጊዜ፣ በጣም አስከፊ ስደት የነበረበት። ከዛ የመጡ ናቸው። ለካ ከኔ በፊት ሌላ አገልጋይ እንደዚሁ ገጥሞታል። እንደዚሁ እነሱን እያገለገለ ያለ መሀከል ላይ ሌላ መከረሙ ስልጣኑ ተቋርጦባቸዋል። ይሄ ሲሆን ለካ ሰዎቹ ይዟቸዋል። የወርልድ ቪዥን መሪው አንሄድም፣ ምግብ ባትመገቡ ተውት፣ እኛ ጾም እንይዛለን፣ እኛን ለማገልገል የሚመጡ ሁሉ እንደዚህ የሚጠቁ ከሆነ የኛ ነው በደሉ፣ ጌታን ይቅርታ እንጠይቃለን ብለው እነሱ ለካ ተደፍተዋል። እንደዚህ ሆኖ ቤተሰብ ላይ ችግር ስለተፈጠረ ተመልሷል ሲባል ከዛ በኋላ እኔ በማግስቱ ልጅ መዳኑን ሰጥ ክሬት ኮሚሽን መጣሁ። ያኔ ውበት ህንጻ ላይ ነበር። ወረቀቴን አስገባሁ። ወደ ወርልድ ቪዥን ቢሮ ሄድኩ። ሲሄድ እኔ ጋር ለቅሶ ለመድረስ የተሰበሰቡ ወርልድ ቪዥን ሰዎች አሉ። ልጅ ሞታለች ነው የተባለው። ከዛ በኋላ እነሱ መኪና ነበር በሉ እንሂድ አሁን ቀጥታ ሬዲዮ ተደረገ። ሰዎቹ እንዳትበትኑ ተባለ። ሄደ። ከዛ በኋላ አቅጣጫ ተቀየረ። ያው ክሬት ኮሚሽን መጣሁ። ከዛም በኋላ ደግሞ ይሄው እግዚአብሔር ደግሞ የራሱ አቅጣጫ ሲደርስ ጊዜው ሲደርስ ግን እሱ ሁሉ ሲሆን ሰው ይረዳል ማለት አይደለም። በጨረሻ ግን በጣም በትዕግስት ማስረዳት ይጠይቃል። አንዳንድ ጊዜ ቦልድ መሆን ይጠይቃል። ግን እሱ ሁሉ ሲሆን ግን ከእግዚአብሔር ሐሳብ አለመሳት፣ በሰዎች ላይ አለመፍረድ፣ ራስን አለመዋዠቅ በጣም ያስፈልጋሉ። አፕሴን ዳውንስ አሉ። አፕሴን ዳውንስ ግን መሰሪያዎች ናቸው እንጂ መጨረሻዎች አይደሉም። መሰሪያዎች ናቸው። እሱን ማሰብ በጣም ጥሩ ነው። በጣም እናመሰግናለን። በጣም ሰፊ ጊዜ ነው የወሰድንቦት፣ ግን ብዙ ተምረናል። በጣም ትልቅ የተብራራ ትምህርትን ያገኘ ነው። ፐርፐዝ የሚለውን ነገር ቻሌንጁን፣ ከእርሶም ደግሞ የህይወት ኤክስፒሪየንስ ብዙ ነገር ነው የተማርነው። እንግዲህ እኛ እንግዳ ስንይዝ ያው እንይዛለን በደንብ። ሌላም ቶፒክ ላይ ደግሞ ጠርተኑት ከተወሰነ ጊዜ በኋላ እንደምናወራ ተስፋ እናደርጋለን። ጌታ ፈቃድ ይሁን። በጣም እናመሰግናለን። እግዚአብሔር ይባርካችሁ። እኔም በጣም አመሰግናለሁ። ምናልባት ማለት የሚፈልጉት ነገር ካለ ለወጣቶች ማለት ይችላሉ። ያው ብዙ ሰዓት ስለያዝን እኛ እንጨርሳለን እዚህ። እግዚአብሔር ይባርኮት። በጣም እናመሰግናለን። ቴንክ ዩ። አው ጥሩ ነው። እቺን መተንፈስ ጥሩ ነው የሚሆነው። ለወጣቶች ማስተላለፍ የምፈልገው ዘመኑ ባይመስልም ድንገት ወደዚህ ምድር የመጣ ማንም ሰው የለም። በቃ ሁሉም ሰው እግዚአብሔር በዓላማ ነው ያመጣው። ኢትዮጵያ ውስጥ መወለድም ራሱ በዓላማ የሆነ ነገር ነው። ድንገት የሆነ ነገር የለም። እግዚአብሔር በድንገት ሊሰራ ቢችልም የኛ ነገር ግን የልጆቹ ነገር በተለይ በልጁ ታስቦ የተወለድን ግን የኛ ነገር ድንገት አይደለም። ስለዚህ ድንገት አልመጣችሁ እና መጨረሻችሁ ታይቶ ነው የመጣችሁት። ስለዚህ ታስቦበት እንደመጣ ሰው አስቦ እንደሚያኖረው ሰው አስባችሁ ለመኖር ራሳችሁን ስጡ። ማለት ኢየሱስ የህይወት ብርሃን ማለት ጅማሬያችንም እሱ ነው፣ መጨረሻችንም እሱ ነው፣ መንገዳችንም እሱ ነው። እሱ ላይ ሙጭጭ በሉ። ብርሃን አለ፣ እሱ ጋር ተስፋ አለ። ብዙ ነገር ሊጨልም ይችላል፣ ግን የተወለድንበት ያ መንፈስ ግን እሱ ብርሃን ሲደክመን ደግሞ ይቃትታል። አባ አባዬ ብሎ ይቃትታል። የልጅነት መንፈስ። ስለዚህ በድንገት አልመጣችሁም።
እንደሌለ ታስቦበት መጣችኋል። መጨረሻችሁ ይታወቃል። ስለዚህ መንገድ ላይ ያሉት ገደሎች መሰሪያዎች ናቸው፣ ተራራዎች መሰሪያዎች ናቸው። ከፍ ስትሉ እዛው እየጨፈራችሁ አትቆዩ። ሸለቆ ስትወርዱ እያለቀሳችሁ አትሰንበቱ። ሸለቆውንም ከሱ ጋር፣ ተራራውንም ከሱ ጋር፣ ሜዳውንም ከሱ ጋር ሩጡ። በቃ እሱን እንመስላለን እና አንድ ቀን ደግሞ ይመጣል። ለሱም በመጠበቅ ትጉ። ጌታ ይባርካችሁ። ቴንኪው በጣም እናመሰግናለን። እኔ እንደው አንዳንዴ አንተ እያልኩ አንዳንዴ አንቱ እያልኩኝ ነበረ ስለተፈቀደልኝ ነው፣ ግን አፌ ሲያመልጠኝ ነው። አድማጮች ሲሰሙኝ እንደዛ እንዲሰሙኝ ብዬ ነው። በጣም እናመሰግናለን። እግዚአብሔር ይባርኮት። እናመሰግናለን በጣም ጌታ ይባርኮት ማለት እንፈልጋለን። እንግዲህ በሌላ ቶፒክ ከዚህ በኋላ እንደምንገናኝ እምነታችን ነው። እግዚአብሔር ያክብርልን። እንግዲህ ተመልካቾቻችን ከፓስተር እሸቴ ጋር ስለ ሕይወት ዓላማ እያወራን የነበረው ቆይታ ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን።